ስሜ ማን ነው መሐመድ ብለህ ጥራኝ ምናምን ስላልክ መከበር አለብኝ። እኔን የሚነካኝ ሰው ደግሞ ሙስሊሞችን ይከላከሉልኛል አይነት ጨዋታ ነው የምትጫወተው። እስኪ የሚከላከልልህን ሰው አየዋለሁ። እስኪ ሙስሊም እኮ እብድ አይደለም እኮ እብዶቹን ነፃ የሚያወጣ እኮ እንትን እኮ አይደለም። አንተ እብድ ነህ፣ መሀይም ነህ፣ ደንቆሮ ነህ፣ የጤና ችግር ያለብህ የወደቅ ሰው ነህ፣ ሽማግሌ ሰው ነህ። ጤናን መታ ያለብህ በመጀመሪያ እኛ ከድሮም ጀምረን እንደዚህ አይነት ነገር ስለሚመጣ በነገራችን ላይ ሚዲያ አድገንበታል። ልጆች አይደለንም፣ ህፃን አይደለንም ለሚዲያ እና ቀድመን እንደዚህ አይነት ነገር እንደሚመጣ እኔ አውቅ ነበረ፣ አውቃለሁ፣ አላምንበትምም ራሱ። ለዛ ነው አስተማሪዎቻችሁ ከገቡ ላይቭ ላይ እኔ ጋር ቁጭ ማለት የለባቸውም ብዬ የምለው። ለዛ ነው እንደዚህ አይነት ነገር ስለሚመጣ ነው። ሌሎች ሰዎችም እንደዛ የሚሉ ከሆነ እኔ ጋር ሰው ቁጭ ማለት የለበትም። አስተማሪዎች ላይቭ ላይ ቁጭ ብለው እኔ ጋር ሰው ቁጭ ማለት የለበትም። ምን ይሰራል? ምን ይሰራል? የትኛውም ነው የማወራው፣ ሙስሊሙም ክርስቲያኑም አስተማሪዎች የሚባሉ በስነ ስርዓት የሚያስተምሩ ሰዎች ላይቭ ላይ ካሉ እኔ ጋር ቁጭ ማለት የለበትም። አሁን አይደለም ማወራው ይሄን አማርኛ። እናንተ ግን በቃ በሰው መከበብ፣ ኮይን ለቀማ፣ ሌላ ፖለቲካ ድራማ ለመስራት የምንገባ ነው ይመስላችሁ። እኛ ሰርተን የምንበላ ራሳችን የቻልን ሰዎች ነን። ውዳቂዎች መጀመሪያ ራሳችሁን ቻሉ። እበት ጠፍጣፊዎች በመጀመሪያ ራሳችሁን ቻሉ። መረኖች በመጀመሪያ፣ ገረዶች በመጀመሪያ ራሳችሁን ቻሉ። ራሳችን ችለን የምንኖር ሰዎች ነን። ራሳችንን ችለን ለሌላ የምንተርፍ ሰዎች ነን። ሰርተን የምንበላ ሰዎች ነን። እንደናንተ አካውንታችን አደገ አላደገም ብለን አልጨነቅም። አካውንት ማሳደግ ብፈልግ እኔ በቪዲዮ እየወጣው እንደ ሌሎችን የሚሊዮን ተከታይ ይኖረኝ ነበረ እኮ። ምን ተረት ተረት እያወሩ እኮ ነው ሰዎች 2 ሚሊዮን 3 ሚሊዮን ተከታይ ያላቸው። አታውቁትም እናንተ። እኔ አልጨነቅም። እዚህ ጋር እንትን አካውንት አደገ አላደገ ምንም ነው። ነገ አጠፋዋለሁ። በራሴ ነው የማጠፋው። ዘገዋለሁ እኔ ራሴ። አይጠቅመኝማ። ምን ይጠቅመኛልን? ለኮይን ለቀማም አይደለም የምንመጣው እዚህ ጋር ስለሚመራችሁ እንጂ እዚህ ጋር የሚነገረው ትልቁም ነገር ነው የሚነገረው። የስድብ ቤት ነው። ተሳዳቢዎች እፎይ የሚባለው አንድ ውዳቂ የሚለውን ሰው ተሸክመ እየመጣ አንተ ውዳቂ ሰው፣ መሀይም፣ ደንቆሮ፣ ሽማግሌ ሰው ተናበህ ነው የምትሰራው። ከእፎይ ጋር ተናበህ ነው የምትሰራው። እስኪ አልሰራም በል። ተናበህ ነው የምትሰራው ከእፎይ ጋር። ጉዳይ የምትባል ሰው ከእፎይ ጋር ነው ተናበህ የምትሰራው። እሱም የሚልህን ነው ተሸክመህ የምትመጣው እኮ። ከእስልምና የወጣ ሰው መመለሻ የለውም። እኛ ግን እንችላለን። እናንተ መመለሻ የላቸውም፣ እኛ ግን አለን። ከፈለክ ለምን አትወጣም? ያስገደደህ ሰው አለ? እያስተማረ ተናድጄ እኮ ነው የተናገርኩት። ግን ሙስሊሞች ደግሞ እኔን መክበብ አለባቸው ይላል። ስራው አንዳንድ ገርዳም የሽንታቸው የቀዘቀዘ አረጉቶችን አስከትሎ ሪከርድ እንዲያደርጉ ነው የሚገባው። በነገራችን ላይ እኔ ተናግሬ ያለው 2 አካውንት ያለ ሰው 2 አካውንት ያለው ሰው አለ። አልናገርም፣ ስሙን አልናገርም። አንድ አካውንት ሙስሊም ነው፣ አንዱ አካውንት ሰለምቴ ነው፣ አንዱ አካውንት ደግሞ ክርስቲያን ነው። 2 አካውንት 2 ሃይማኖት ያለውን አካውንት ያለው ሰው አለ። በቃ እኔ ተናግሬ ያለው ስለማቅ ነው፣ ስላየው እኮ ነው። ፍቅር እግዚአብሔር ነው እያልክ አይደል እንደ የምትገባው? የምን እንትን ማለት ነው? የምን ድራማ መስራት ነው? ስሙን አልናገርም እኔ። አንዱ አካውንት ሙስሊም ነው እንደሰለመ የሚታወቀው፣ 2ኛ አካውንት ደግሞ ፍቅር እግዚአብሔር ነው የሚለው። ይቆሙታል። ኮይን ዝም ብሎ አበባውን ይለቃል። ዝም ብሎ ያውቃለሁ እኮ። ማን ልትሸውድ ነው? የምርህን ነው? የምራቸውን ነው? ባለፈው ድራማ ሲሰሩ ነበረ። ለምንድን ነው እኔ ሴና የተናገራቸው? ስለማቅ ነው። አውቃለሁ የሚያደርጉት ነገር እኔ ጠንቅቄ ነው የማውቀው። የምጠይቃቸውም እንደሰለሙ የምጠይቃቸውም ስለማውቃቸው ነው። ነገ እንደማትመለሱ ነገ ብትመለሱ ከተመለሳችሁ ምን እንበላችሁ ብዬ ተጠይቃቸው የነበሩ ሰዎች ይገፋናል እኮ። እኛ እኮ እንትን አይደለንም እኮ። እነ ሴና አሁን ይመቻት፣ እኔ ምን አገባኝ? እሷ ምንም አታውቅም፣ ፎንጋ ነች። ምንም የምታውቀው ነገር የለም። ነፃ ነች። ቀፎ እንትን የለም። ምንም የምታውቀው ነገር የለም። በኢየሱስ ስም እያለች እንትን ታደርጋለች። የእሷ ደግሞ ግግም ያለ እንትን ነው፣ አችልበትም። እሷ ድራማ ልትሰራ ነው፣ ፖለቲካ ልትሰራ ነው። ምን አውቃው ነው? እንኳን ሃይማኖታዊ ድራማ ልትሰራ ይቀርና
ከጎረቤት ለጎረቤት እንኳን የሆነ የንቃ አድርሺ ተብላ እኮ አይሰጣትም። ምንም አታውቅም። እና በውስጥ እየገባች ጸልይልኝ፣ ኤርሚዬ ጸልይልኝ፣ በቃ እኔ ልመለስ እችላለሁ፣ ወንጌልን እየተማርኩ ነው፣ መጽሐፍ ቅዱስን ይመችሽ። እኔ እኮ ቀድሜ የተናገርኩት እኮ እሱ እኮ ነው፣ እሱ ነው የተናገርኩት እኮ እኔ። ዳሪያም አይደብርሽ፣ ዳሪያ አይደብርሽ። ምክንያቱ ከባድ ጥያቄ ነው የተጠየቅሽው። አሁን አይደብርሽ። ለምንድን ነው እኔ ወጥቻለሁ ማለት ለምን ይደብራቸዋል? ሂደሻ ወጥተሻለሁ ለምን ይደብርሻል? ዳሪያ ምንድን ነው በግልጽ የማታወሪው? እኔ እንደዚህ ሁኛለሁ፣ በቃ አለቀ። አልተመቸኝም ወይ ደግሞ እንደዚህ አይነት ነገር አግኝቻለሁ፣ በቃ በእናት ምናምን ፖለቲካ ልትሰሪ እናቴ ተናዳብኝ ምናምን ሰለም ያለው ብለው ቲክታክ ላይ መስለማቸውን ቲክታክ ላይ ሰበር ዜና እየተነገረ እናቴ እንዳታውቅ እኮ ነው፣ እኔ እኮ ቤተሰቦች እንዳያውቁ እኮ ነው ብለው ደግሞ ይደባብቁታል። ውሸት ነው። ሲጀመር ኢትዮጵያ ገብተሻል ወይስ የድሮ ፎቶዎች ነው እየለቀቅሽ ያለሽው? እናቴ ጋር ስላለው መሸፋፈን አልችልም አይነት ፖለቲካ ለመስራት ነው። አይቻልም። ከገባሽ ቪዲዮ ከፍተሽ እናትሽ ጋር መስቀሏን ዱቅ አድርገሽ ደረትሽ ላይ ቁጭ ብለሽ ማየት አለብን። እኔ እንደዛ ነው የማምነው። በቃ አይደብርሽ፣ አይክብድሽ፣ ችግር የለውም። ከወጣሽ ወጥቻለሁ ብለሽ መናገር አለብሽ። በቃ ሴና እንኳን እኔ ታሳዝነኛለች። ሴና ታሳዝነኛለች። ሴና ምንም የምታውቀው ነገር የለም። ምንም አታውቅም። በእስልምና የምታውቀው ነገር የለም። በክርስትና የምታውቀው ነገር የለም። የእኔና የአንቺ ልዩነት ምንድን ነው ብለን ብንላት ምንም አታውቀውም። ራሱ የጾታ ልዩነት እንዳለን እንኳን ራሱ ምንም አይገባትም። እሷ ምንም አታውቅም። ጾታዋ ሴት ትሁን ወንድ ትሁን አይገባትም። ምንም የምታውቀው ነገር የለም። በእውነት ሴና እንዳትንኳት። እኔ ሴና መንካት የለባችሁም። ሴና ይመቻል። ዳሪያም ይመችሽ፣ ግን በግልጽ አማርኛ መናገር አለብሽ። በቃ ጉዳይዳ የምትባል ሰው ግን እኔ በግልጽ አማርኛ ነው የምናገረው። ባለፈው በመጀመሪያ ቀን እዚህ ጋር መጥተው አዳኑ፣ ሁለተኛ ቀን ኡስታዝ ወይድ መጥቶ ይቅር ተባባሉ ሲለን እንትን አልን። ተመልሰህ ደግሞ ግብረ ሰዶማውያን ናቸው እያልክ እያወራ ነው። እኔ አለቀም። ዘገምተኛ፣ መሀይም፣ ደንቆሮ፣ በሽተኛ፣ የሚያወራውን የማያቅ የተላከውን እንኳን እፎይ የሚልክህን በስነ ስርዓት እየተገበርኩ አይደለም። የእፎይ ተላላኪ ነህ፣ ግን በስነ ስርዓት እያደረስኩ አይደለም። አንተ ደንቆሮ። እኔ እንደዚህ አይነት ደፋር መሀይም ሰው አይቼ አላውቅም። ጳውሎስ የእስልምና ሐዋርያ ነው፣ ጳውሎስ በእስልምና ሐዋርያ ነው ብሎ እኔ ሙስሊም ነኝ ሰልም ያለው ይሄ ሳታውቅ ነው የሰለምከው። ጉዳይዲያ እውነትና ውሸትን ለይቼ ነው የሰለምኩት አላልክም? ጳውሎስ በእስልምና ምን አይነት እንትን እንዳለው ቦታ እንዳለው ሳታውቅ ነው የሰለምከው። ድፍረት ደግሞ እኔ በጣም የሚገርመኝ በሐዲስ አለ 3 ሰዎች ሐዋርያ እንደነበሩ አይቼዋለሁ፣ ከነሱ አንዱ ጳውሎስ ነው አለ። አይገርምም? ድፍረት ደግሞ አንድ ሰው ከእስልምና ከወጣ መመለሻ የለውም። ምን ማለት ነው? ሲጠይቁት ሲሸፋፍኑለት ነበረ። በነገራችን ላይ ሲሸፋፍኑለት ነው የነበረው። ለምን አላውቅም፣ አይገባኝም። ለምን እንደሚሸፋፈንላቸው እንደዚህ አይነት ሰዎች እኔ ግራ ነው የሚገባኝ። አሁን እኔ በጣም የገረመኝ ምንድን ነው ጃ የጠፋው አለ ሰዎቹ ተሳዳቢዎች ጋር ስለሚገቡ ነው፣ ሙስሊሞቹ እነሱ ጋር ስለሚገቡ ነው አለ። ድራማ ሲሰራ እኮ ነው። እንደዛ አለ ጃ እንደዛ አለ። እንደዛ ብለህ ነው ስታወራ የነበረው አንተ። ሪከርዶ አለ እኔ ጋር። ግብረ ሰዶማውያን ጋር ሰው ስለሚገባ እኛ ጋር ሰው ስለሌለ ጃ ነግሬዋለሁ ተዋቸው ብሎኝ ነው የጠፋው አልክ። እንደዛ ካሉ እንደዛ የሚሉ ሙስሊም ሰዎች ካሉ ይመቻቸው። አንገባም። እኔ አልገባም።
አስተምሯቸው። ሰው መማር አለበት። እኔ እኮ ገና ነገሩ ከመፈጸሙ በፊት ነው የተናገርኩት። እኔ አስተማሪዎቻችሁ ላይቭ ላይ ቁጭ ብለው እኛ ጋር መምጣት የለባቸውም። አንዳንዴም አስተማሪ ነን አስተማሪ ነው ብለን የምናምንበት ሰው ሲገባ ዘግተን ነው የምንወጣው። ምን ይሰራል ሰው? ምን ይሰራል እኛ ጋር? እኔ ጋር ምን ይሰራል ሰው? መማር አለበት። እኔ እኮ ጠይቅ የሚለው እኮ ማንንም ሰው ስለ ሃይማኖት እንዲያውቅ እኮ ነው። ሃይማኖት እንዲማር እኮ ነው እንጂ እኛ የምናወራው ተረት ተረት እንዲሰማ እኮ አይደለም። እዚህ ጋር ሙስሊም አስተማሪዎች ስለሚመጡ ነው ያስተምራሉ። ክርስቲያን በስነ ስርዓት የሚያስተምሩ ሰዎች ካሉም ችግር የለብኝም። እኔ ግን አይመጡም። ስለዚህ ይመቻችሁ። እኔ ስራ አለኝ፣ እያነበብኩ ስራዬን የምሰራ ሰው ነኝ። እንደዚህ አይነት ነገር ካለ ነው እያልኩ ያለሁት። እኔ እንደዚህ አይነት ነገር አልመጣም፣ አንመጣም። በቃ በእኛ የሚበላሽ ትውልድ ካለ እኛ ድራማ የምንሰራበት ሰው ካለ እሱ ስላለ አይደለም። እኔ እንደዚህ አይነት ነገር እንደሚመጣ አውቀዋለሁ። እያንዳንድ ሰው የሚያወራው እያንዳንድ ሰው የሚባባለውን እያንዳንድ ሰው እኔ አውቀዋለሁ። እያንዳንድ ሰው ራሱ ለምን እንደጠፋ ራሱ እኔ አውቃለሁ። እያንዳንዷ ሴት ምን እንዳደረገች እኔ አውቃለሁ። እያንዳንዳቸው የተላኩ ሰዎች እኔ አውቃቸዋለሁ። እያንዳንዳቸው ሰዎች የእነንትና እንትናቸውን ይዛችሁ አምጡ ተብለው የተላኩ ሰዎች ራሱ አውቃቸዋለሁ። ይሄ እናንተ የምትሰሩት እናንተ የምትጫወቱት ጨዋታ እንትን የምታገኘው የምትደርስበት ጨዋታ ነው የምትጫወ አውቀዋለሁ እኔ። ይሄ እንደሚመጣ ራሱ እንደዚህ አይነት ፖለቲካ እንደምትሰሩ ራሱ እኔ አውቅ ነበረ እኮ። ስለዚህ እኔ ጋር ሰው ቁጭ ማለት የለበትም፣ መማር አለበት። እኔ በግልጽ አማርኛ ነው የምናገረው። ሙስሊሞች አስተማሪዎቻችሁ እያስተማሩ እኔ ስለ ራሴ ነው የማውቀው። እኔ ላይቭ ላይ ካሉ ውልቅ ብላችሁ ነው መጥፋት ያለባችሁ፣ ቁጭ ማለት የለባችሁ። አስተማሪ ነን የምትሉ ራሳችሁ መናበብ መቻል አለባችሁ። ማንንም ሰው እየገባ እንደፈለገ ነው ቤቱንም የሚከፍተው። 16 ቤት በአንድ የተከፍተ ታገኘዋለህ። ሰው ማን ጋር ነው የሚገባው? ሰው ተናባችሁ አትሰሩም? ሰዓቱን ከፋፍላችሁ አትገቡበትም? ጠዋት አንድ ሰው ይገባል፣ ከሰዓት አንድ፣ ከዛ ደግሞ ሌላ ሰው ይገባል። እንደዚህ ብለህ ብትሰራ እኮ ምዕመኑን ትቆጣጠረዋለህ፣ ሚዲያውን ትቆጣጠረዋለህ፣ ተጽዕኖ ትፈጥራለህ። እንደዚህ ነው የሚሰራው እኮ ሶሻል ሚዲያ እኮ እንደዚህ እኮ ነው የሚሰራው እንጂ ማንንም ሰው 16 ሰው በአንዴ ገብቶ ለምን እኔ ጋር ሰው አይመጣም ይላል። እንዴት ነው እናንተ ጋር ሰው የሚመጣው? እዚህም እዛም ተበታትኖ እኮ ነው ያለው። ደግሞ ችግር ነው ራሱ። ስለ እንደዚህ አይነት ነገር ላስተምር ነው ብለህ ብትገባ ራሱ መማር የሚገባው ሰው ሌላ ቤት ነው ቁጭ ብሎ ያለው፣ አይማርም። ስለዚህ ተናባችሁ መስራት አለበት። ተጽዕኖ መፍጠር ከፈለጋችሁ በመናበብ ነው፣ በመግባባት ነው። ቡዳ በመሆን አይደለም፣ ምቀኛ በመሆን አይደለም። ይሄ አንዳንድ ሰው ደግሞ መረን ሰዎች አሉ፣ ደግሞ ይሄ ወንዳ ገረዶች አሉ። በመናበብ ነው፣ ወንድምህን በማክበር ነው፣ በመግባባት ነው፣ በውስጥ በማውራት ነው። አንዱ ሲገባ አንተም እሱ ጋር በመግባት ነው እንጂ አንዱ ሲገባ አይተህ አንተ ደግሞ ቤትን ትከፍታለህ። አንድ ሰው ጋር 1000 ሰው ካየህ ውይ ምናምን ብለህ አንተ ደግሞ ከፍተህ ምናምን ለምን እኔ ጋር እንደዚህ አይነት ነገር አይከሰትም? ይሰራልሃል። ምን ይሰራል? 1 ሰው 10 ሰው ምን ይሰራል? 20,000 ሰው ምን ይሰራል? ምንም ይፈጠር ነገር እኮ የለም። እኔ አላውቅም፣ አዳዲስ ሰዎች ልትሆኑ ትችላላችሁ። እኔ ለሚዲያ አዲስ አይደል። እንደዚህ አይነት ነገር ብርቅም ድንቅም አይደለም ለእኔና በመናበብ ነው ተጽዕኖ መፍጠር የምትችሉት፣ ማስተማር የምትችሉት። እኔ እንደዛ ነው የማውቀው። መረንና ገረድ፣ ውዳቄና ዘገምተኛ፣ መሀይምና ደንቆሮ ሰዎች ግን ስርዓት አድርጉ። አለቀ። እኔ ራሴ ስለተነካው ነው እየተናገርኩ ያለው። ነገ ደግሞ እነንትና በእነንትና አሰደባችሁን ምናምን ብላችሁ ደግሞ ፖለቲካ ልትሰሩ ነው። ራሴ ስለነካችሁኝ ነው የማወራው። እኔ ስማቸውን እየጠራው ነው መለጣለጠ። እኔ እንትን ማድረግ አይምሰልህ። በቃ አታስመስሉ። መውጣት ከፈለጋችሁ ውጡ። ከተመቻችሁ ደግሞ እዛ ጋር መጽናት አለባችሁ። ሲጀመር አታቁም ከተባላችሁ አታቁም። እንኳን እነሱ እኔ ራሱ አታቁም። በቃ እኔ አታቁም እያልኳችሁ ነው። መማር አለባችሁ። ቢያንስ 1 ዓመት 6 ወር ቢያንስ መማር አለበት ሰው እኮ። ከሚዲያ ጠፍተው ውልቅ ብለው መማር አለበት ሰው። ትዘላብዳለህ እንዴ? እንደፈለክ ትተረተራለህ እንዴ?
እንደፈለክ ታጨቀየዋለህ እንዴ? እንደፈለክ የምትዘልበት እኮ አይደለም፣ የምትፈነጭበት አይደለም፣ እንደፈለክ የምታቆሽሸው አይደለም ተባለ። በቃ ደግሞ እኔ በወጣ እኮ በቃ ከባድ ችግር ይፈጠራል። በቃ እንደዚህ ረረረ የምራችሁን ነው። ማን ናችሁ እናንተ? ሰው እኮ ቼክ አያደርጋችሁም እኮ እናንተ። ወጣችሁም ገባችሁም ማን ናችሁ እናንተ? ለየትኛው ሃይማኖት ነው እናንተ እንትን የምትፈጥሩበት? በእናንተ ሰው ከነ መፈጠራችሁ አያውቃችሁም። እናንተ ገባችሁም ወጣችሁም ምንም ነው። ፖለቲካ አስሩ። ስሜ ማን ነው? መሐመድ ብለህ ጥራኝ። ተናበነ ያልከው እሱም ራሱ እኔ በግልጽ አማርኛ ነው የምነግርህ። ተናበነ ያልከው እኔ እንደዛ ላለው አንተ ደግሞ እንደዚህ ማለት አለብህ ብለን የተናገርከው አለቀ። አዎ ተናበነ የተናገርከው ውሸታም። አሁንም ተናበህ እየተናገርክ ነው። አሁንም እፎይ የሚባል ውዳቂ ሰው ቆሻሻ ሰው የሚሰጠን አጀንዳ ነው ተሸክመህ እየመጣ ያለው። አዎ እሱ ነው። ባለፈው ራሱ የባለፈው አጀንዳ እሱ ጋር ተነጋግረህ ነው ያደረከው። ሙስሊሞች ምንም ማድረግ አትችሉም፣ ምክንያቱ ትልቅ እንባ ከፊት ለፊታችሁ ስላለ። ማን ነው እሱ ሲባል እኛ ጋር መጥቶ እፎይ ነው አለ። እፎይ ነው። ስለዚህ በቃ የሆነ ነገር ካላደረግነው ሙስሊም አስተማሪዎች ምንም ማድረግ አትችሉም አይነት ፖለቲካ አውቀህ ነው እንደዛ ያልከው። እሱ ጋር በመነጋገር ነው የተናገርከው። ውሸታም ድራማ ነው ስትሰራ የነበረው። ምንድን ነው እንደዚህ አይነት መደባበቅ? ለምንድን ነው እኔ ሙስሊሞች ለምንድን ነው በግልጽ አማርኛ የማታወሩት? እንዲህ ለምንድን ነው የምትሸፋፈኑለት? እኔ ቅድም ሲሸፋፈንለት ነበረ። ትልልቅ ሰዎች ናቸው። በመሀል መግባት አልቻልኩም። በሰው ቤት ነው መናገር አልቻልኩም። መጠየቅም አልቻልኩም። አልፈልግም፣ መረበሽ አልፈለኩም። ስምምነት ፈልገው ነው ሲነጋገሩ የነበረው። ግን ሲሸፋፈንለት ነው የነበረው። የተጠየቀው አንድ ሰው ከእስልምና ሲወጣ መመለሻ የለውም ብለህ ተናግረሃል ተብሎ ሲባል አይመልስም፣ አይነካትም። ተናድጄ ምንድን ነው ተናድጄ ማለት ምን ማለት ነው? ሰዎች በኮመንት ምንድን ነው መሄጃ የላችሁም ስላሉኝ ነው። አይደለም፣ ስለ ሰዎች አይደለም ስታወራ የነበረው። ራሱ በእስልምና ብለህ ነው ስታወራ የነበረው እኮ። የእስልምና ህግ፣ ስለ እስልምና ህግ ነው ስታወራ የነበረው። ተናዳ አይደለም። ጳውሎስ በእስልምና ሐዋርያ ነው ብለህ ስታወራ እኮ ሐዲስ ውስጥ አይቼዋለሁ ብለህ እኮ ነው የተናገርኩት። ተናዳ ነው? ተናዳ አይደለም። ፖለቲካ እየሰራ ነው። እኔ በግልጽ አማርኛ ነው የማወራው። ድራማ እየሰራ ነው። ከእፎይ በመናበብ ነው የምትሰራው አንተ። መጀመሪያ ቀንም ትልቅ እንባ ከፊት ለፊታችሁ ስላለ ምንም ማድረግ አትችሉም ሙስሊም አስተማሪዎች ብለህ ያልከው እፎይ ጋር ተነጋግረህ ነው። ውሸታም ተነጋግረህ ነው። እነሱ አንተን ለማዳን እነሱ እንትን ተሳስቶ ነው ችግር የለውም እንደዚህ እኮ ያጋጥማል ምናምን ብለው እያወሩ፣ እኔ እኮ የተናገርኩት ስለ እፎይ እኮ ነው። ድራማ እኮ ነው። በግልጽ አማርኛ ነው የተናገርከው። የጤና ችግር ካለብህ ስለ ሃይማኖት ማውራት ተወውና ሂድ ታከም። በመጀመሪያ ጤናን ነው መታይ ያለብህ። መጀመሪያ መታከም ነው ያለብህ በመጀመሪያ። ሁለተኛ ደግሞ ሙስሊም ሰዎች በእውነት ምክር ባታበዙ፣ ግብዳ ሰዎች፣ ትልልቅ ሰዎች ምክር ባታበዙ። አንድ ሰው እኮ አንዴ ሁለቴ ሊሳሳት ይችላል እኮ። ምንድን ነው በተደጋጋሚ ሰው ይሳሳታል እንዴ? እኔ የፈለገ ብናደድም ተናድጄ ሌላ ነገር ልል እችላለሁ፣ ልሳደብ እችላለሁ እኮ ተናድጄ ልሳደብ እችላለሁ። ተናድጄ ግን እስልምና ወይም ክርስትና የማያስተምረውን ያስተምራል ብዬ ግን አላወራም። ከየት አመጣዋለሁ? አስበህ ነው የምታወራው። ፈልገህ አውቀህ ነው የምታወራው። በውስጥህ ፈቃድ ነው የምታወራው። ስለዚህ አንዳንድ ክርስቲያን ሰዎች ሲፈነጩ ነበረ። ችግር ምንድን ነው? ችግር ደረሰበት፣ ችግር አደረስንበት ምናምን ብለው ሲፈነጩ ነበረ። ማናችሁ እናንተ እኔ ላይ ችግር የምታደርሱት? እኔ እኮ የእናንተ ንጉስ እኮ ነኝ። ዋጡት፣ ጨስ እያልክ ነው የምትወጣው። እኔ ላይ ምንም የምታደርሱት ነገር የለም።
ጫፌን አትደርሱም። ወንድ ናቸው ራሱ እኮ ራሴን እገልጣለሁ። እኔ ስልኬን እሰጣቸዋለሁ፣ እቀጥራቸው። የሚያውቁኝ ሰዎች እኮ አሉ። ከታች ቁጭ ብለው የሚያዳምጡ ሰዎች እኮ አሉ እኮ። እኔ ፈቅጃለሁ። የሚያውቁኝ ጓደኞች፣ እኔ ጋር የሚሰሩ ሰዎች እኔ ፈቅጃለሁ። የፈለጉትን ማድረግ ይችላሉ። እስኪ ወንድ ከሆኑ እኔ ዝንጀሮ አይደለሁም። እኔ ጫካ ውስጥ አልኖርም። ወንድ ከሆኑ ግን እኔ ጋር የሚሰሩ ሰዎች አሉ፣ ጓደኞች ያሉ፣ የፈለጉትን ያድርጉ። ክርስቲያኖች ምንም የምታደርጉት ነገር የለም። ምንም ወንድ ናቸው። ምንም የምታመጡት ነገር የለም። ምድረ ሽንታም ችግር አደረስንበት እኮ ለዛ እኮ ነው የጠፋው ምናምን። እኛ እኮ እንደዚህ ነን። የምረን ነው። ወንድ ናቸው። ምድረ ቁራሊያም እኔ ይበቃኛል። እንደነ ጉዳይዲያ ቀን ሙሉ ስለ ሰው እንትን አላወራም። እኔ ትንሽ እነካከዋለሁ፣ በቃ ይበቃል። ወንድ ልጅ ራሱ ትንሽ ሲያወራ ነው። ጉዳይዲያ የሚባል ሴታ ሴት ሙስሊሞችን እኔ ስሜ ማነው ስሜ መሐመድ ብለህ ጥራኝ ምናምን በማለት እንትን ያደረገ ሰው ተመልሰው ደግሞ እኔ ማንንም ሰው ከነካኝ የሚከላከሉልኝ ሙስሊሞች ናቸው ምናምን አይነት ጨዋታ ነው የሚጫወት። ለራሴ እንደዛ ነው ያለኝ። ሙስሊሞች እንዳይጠሉ እኔን አክብረኝ ምናምን። ማን አባ ስለሆንክ ነው እኔ አንተን የማከብረው? እኔ ገርዳሜ ሰው አላከብርም እኮ። ቆርፋዳ ሰውን ያላከብርም። መሀይም ሰውን ያላከብርም። ደንቆሮ ሰውን ያላከብርም። በአንተ በደን ሌሎች ሰዎች ናቸው እኮ የሚኖሩት። በአንተ ምላስ ሌሎች ሰዎች ነው የሚናገሩት። ደንቆሮ ነህ እኮ አንተ እኮ። የተላከውን በአግባቡ የማታደርስ ደንቆሮ ነህ፣ መሀይም። ሙስሊሞች ግብረ ሰዶማውያን ጋር ነው ቲክታክን የተቆጣጠሩት። ለምንድን ነው የምንቆጣጠረው? ማንን? እኛ ማንን? እኛ እኮ ተራ ውዳቂ ሰዎች እኮ ነን እኮ፣ ማንንም አይደለንም። ቲክታክን የተቆጣጠሩት እነሱ ናቸው። ምን ማለት ነው? ቂጥህን ትቦረሻለህ። ጉዳይዲያ ምንድን ነው? እፎይ የሚባል ሰው እሱን የሚደጋግመው ቂጡ ስለሚቦረሽ ነው፣ ስለሚሸመሸም ነው። አንተ አጀንዳውን የተቀበልከው ትቦረሻለህ። ምንድን ነው? እኔ ግብረ ሰዶማውያን እያሉ እየደጋገመው የሚያወሩ ሰዎች እንደሚወስዱ ነው የማውቀው። እኔ እንደዛ ነው የምረዳው። ጉዳይዲያ ራሱ ትሸመሸማለህ መሰለኝ፣ ተገንድሰሃል መሰለኝ። ራሱ የቂጥህ ድንግልና የለም። አትደጋግመው። ወንድ ልጅ ከሆንክ ከእንደዚህ አይነት ነገር የራቅ ከሆንክ እንደዚህ አይነት ነገር መደጋገም የለብም። እፎይ የተሸመሸመ ነው፣ የተመታ ነው፣ የተገነደሰ ነው፣ የተወቀጠ ነው። አንተስ ለምንድን ነው የምትደጋግመው? ለነገሩ የዓላማ አንድነት አላቸው። እኔ በግልጽ አማርኛ ነው የምናገረው። እፎይ እና ጉዳይዲያ በዓላማ አንድ ናቸው። ዓላማቸው አንድ ነው። ለማስመሰል የተለያየ ሀሳብ ቢኖራቸውም እዚህ ጋር ዓላማቸው ግን አንድና አንድ ነው። ከእፎይ ጋር እየተናበበ ነው የሚሰራው። መጀመሪያ የተናገረው፣ ከዛ ቀጥሎ የተናገረው፣ አሁንም ነገም ይናገራል። ቅድም ሲመከር ነበረ፣ ሲገሰጽ ነበረ። ይናገራል፣ ያፈርሰዋል። ዓላማ አለው እኮ ልጁ፣ ተልእኮ አለው እኮ ልጁ። ሳያደርስ እንትን አይደለም። ተልእኮ አለው። እኔ እንደዛ ነው የማውቀው። በሁለት አካውንት አትግቡ። እነ ፍቅር እግዚአብሔር በሁለት አካውንት አትግቡ። ከሰለማችሁ መስለም ነው፣ አለቀ። ከከረሰስክ ደግሞ መከርሰስ ነው እንጂ እዚህ ጋር ሰለምቴ ነኝ እያልክ እዚህ ጋር ደግሞ ፍቅር እግዚአብሔር ነው ምናምን እያልክ አካውንት ፕሮፋይል መስቀል አድርገህ ምናምን ትገባለህ ደግሞ። እኛ ግን የማንገባበት ጉድጓድ የለም። በውስጥ የምታወሩት ከነማን ጋር እንደምታወሩ ራሱ እናውቃለን፣ እንደርስበታለን። እኛ ገርዳሜዎችና ገረድ መረን ሴቶችን እያስከተልክ ሪከርድ እያደረግክ ነው እየላክ ያለው። በአንተ ፍላጎት ነው። ቆራርጠው እኮ ነው እንትን የሚያደርጉት። ውሸት ነው፣ ቆራርጠው አይደለም። ገርዳምና ገሬድ ሴቶች ሪከርድ እንዲያደርጉ ተነጋግረህ ነው የምትገባው። ሽንታቸው የቀዘቀዘ አረጉቶችን አስከትለ ነው የምትገባው። ማንን ነው የምትሸውደው? ስለዚህ እስልምና ውስጥ ከገባችሁ እስልምና የራሱ የሆነ ህግ ስርዓት አለው።
እስልምና የራሱ የሆነ መመሪያ አለው። እስልምና በእስልምና መመሪያ ነው የምትመራው እንጂ እስልምና በአንተ ህግና ስርዓት አይደለም የሚመራው። እስልምና በእስልምና ነው አንተ የምትሄደው እንጂ እስልምና በአንተ ህግ በአንተ ፍላጎት አታስኬደውም ነው የተባልከው። ለእስልምና መገዛት አለባችሁ። እስልምና ውስጥ የሚመለከውን አምላክ ማምለክ አለብህ። እስልምና የሚያስተምረውን ትምህርት ነው ማስተማር ያለብህ እንጂ ትናንት እንደነበርክበት እንደፈለግ ከኪስህ እያወጣ መመለስ የሚባል ነገር የለም። መማር አለብህ። መማር እውቀት ይጠይቃል። በእስልምና በእውቀት ነው። መልሳቸው አንድ ነው። ማንነው ሰው እየተነሳ ከኪሱ አይመልስም። በቃ በእኛ ህግ እናስኬደዋለን እስልምና የሚባል ነገር የለም ነው የተባላችሁ። ስለዚህ ከሰለማችሁ መስለም ነው። ስለዚህ ከሰለማችሁ ደግሞ ሙስሊም ናችሁ ስትባሉ ለምንድን ነው በዚህ ልክ የምትናደዱ ነው አንድ ጥያቄ። አንዳንድ ሴቶችም አላችሁ የድፍረታቸው ድፍረት ራሱ የድፍረታቸው ድፍረት የምትናገሩትን ሰው እንኳን ለይታችሁ አታውቁም። እኔ እንኳን በጣም ነው የሚሸማቀቀው እንደዚህ አይነት ሰው። እኔ እውቀት ያለው ሰው በጣም አከብራለሁ። በጣም ነው የማከብረው። በጣም የተከበሩ ሰዎች እንደፈለጉ እንትን ከፍ ዝቅ እያደረጉ ይናገራሉ። ገርዳም ሴቶች፣ በጠፍጣፊዎች ደረጃችሁን ማወቅ አለባችሁ። ክብራችሁን እወቁት። የቱ ጋር እንዳላችሁ መረዳት አለባችሁ እኮ በመጀመሪያ ስለ ሰው ከማውራታችሁ በፊት። ትልልቅ ሰዎች እኮ ናቸው። ቢያንስ ለእውቀት ክብር አይኖራቸውም? እናንተ ደደብ እንኳን ብትሆኑ እውቀት ላለው ሰው ክብር አይኖራቸውም? እኔ በጣም ነው የሚሸማቀቀው። ስለዚህ መማር አለባችሁ። እናንተ የምትሰሩት ፖለቲካ የለም። ሰለምቴ ነኝ ብትል ሙስሊም ራሱ ፖለቲካ አይሰሩም እንጂ የለም። ማንንም ሰው የሚሰራው ፖለቲካ የለም። ክርስቲያኖች ደስ ብሏችሁ ነው? የለም። የሚሰራ ፖለቲካ የለም። ማንንም ሰው ለእስልምና ካልተገዛ በጥፊ እያጠናገሩ ያባሩታል እንጂ እናንተ እንደፈለጋችሁ እየላካችሁት ፖለቲካ የሚሰራ ሰው የለም። ደስተኛ መሆን የለብም። እያጮሉ ነው የሚያባሩት። ምን አባቱ ይሰራል? ለእስልምና የማትገዛ ከሆነ በእስልምና ህግና ስርዓት የማትገዛ ከሆነ ትወጣለህ። አለቀ። ይነገርሃል። ማን ስለሆንክ ነው? እናንተ ማንም አይደላችሁም። በቃ አለቀ። 4 ነጥብ። ክርስቲያኖችን በዚህ ልክ ፈንደቅ የለባችሁም። ውዳቄዎች፣ መረኖች፣ ገረዶች፣ መሀይሞች፣ ደንቆሮች እንደዚህ አይነት ነገር እንትን አታድርጉ። እስኪ ክርስትና ስበኩ፣ ወንጌልን አስተምሩ። እስኪ እስልምና በንጽጽርና በትምህርት ማሸነፍ ሲያቅታችሁ ግብረ ሶዶም ወንዶቹን ላኩ፣ ግብረ ሶዶማውያን ወንዶች ላኩ። ከዛ ምንድን ነው የሚያደርጉት? ሙስሊም ነን እያሉ እንቦረሻለን ይላሉ። ክርስቲያን ናቸው። ይሄ አንድ ስራቸው ነው። ሁለተኛ ደግሞ ስምን በማስቀየር ሙሐመድ ይላልና ኢየሱስ ክርስቶስ አምላክ ነው ይላል። የክርስቲያኖች ስራ ነው። የእናንተ ስራ ነው ይሄ። ሁለተኛ ስራችሁ ነው። ሶስተኛ ሴቶች ይልካሉ። በቃ እንትን ድምጻቸውን እንትን እያደረጉ እየተቅለሰለሱ ሰዎች ሴቶች ወንዶች እንዲያወሩ ከዛ የሆነ ነገራቸውን እንዲይዙ ይላካሉ። ወንዶችም ይላካሉ ሴቶችን እንትን እንዲያደርጉ ማለት ነው። ወንዶች ራሱ የተላኩ ወንዶች አሉ። ሰልመናል ብለው የገቡ ሰዎች አሉ። ሰልመናል ብለው ያው እንደተባለው የሚሰልሉ ሰዎች አሉ። ይህም ስራቸው ነው። ስራቸው ነው። ሲቀጥል ደግሞ እየቆራረጡ እየገጣጠሙ ሌላ ነገር መስራት ነው። ይሄ እናንተ ስራ ነው። የሚያሳዝነው ነገር ግን የተላኩ ሴቶች እኔ ሁለት አውቃለሁ። አንዷ ራሷ እንትን ተብሎባት ብን ብላ ጠፍታለች። አንዷ ድምጿ ኮመንት እንኳን አትጽፍም። አንዷ አውቃቸዋለሁ እኮ ምን ስላጋጠማችሁ ነው ሄዳችሁ የእንትናና የእንትና የሆነ ነገር ተሸክማችሁ ኑ የተባላችሁ ሴቶች ሁለት አውቃቸዋለሁ። አንዷ ጋር እኔ በስነ ስርዓት በግልጽ አማርኛ ነው ያወራሁት። ሴት ነሽ። እኔ ክብር አለኝ። ችግሩ ከባዱ ችግር ምንድን ነው? እኔ ዝም ብዬ ሰው እንትን አላደርገው። አቅሻለሁ። እኔ እና አንቺ እንተዋወቃለን። በግልጽ አማርኛ ነው ያወራነው። ራሷ እንትን ተብሎባት በቃ ጠፍታለች። አልተመለሰችም። ራሱ አንዷ ራሱ ምን እንደተባለች አላቅም። መመለሻ የላት። አጽፍም ኮመንት አጽፍም። ነገሩ ምንድን ነው አላቅም። ተይዘውባት ይሁን ራሷ አላውቅም። እንደዚህ አይነት እንትን ተብለው የተላኩ ሰዎች አሉ።
አሁን ደግሞ ሰዶማውያን ወንዶች ሰዶማዊ ነኝ ቦረሻለሁ እያሉ ከዛ ሲባሉ እኔ እኮ ሙስሊም ነኝ ምናምን እያሉ ያወራሉ። ክርስቲያኖች ናቸው። ክርስቲያኖች ናቸው። ለሃይማኖታችሁ ምንም ክብር የሌላችሁ፣ ለማንነታችሁ ለራሳችሁ ክብር የሌላችሁ ውዳቂዎች እኮ ናችሁ እኮ እናንተ። እንደዚህ አይነት የወረደ ማንነት እኮ ነው የመጣችሁት። ሶዶም ነኝ እያላችሁ ሃይማኖታችሁን ልታከብሩ ነው፣ ልታስከብሩ ነው። አይደብርም? የወንድ ልጅን ዕቃ በማደን ነው ክርስትናን የምታስከብሩት። የክርስትናን እውነትነትን የሚረጋገጠው እግራችሁን እየገለጣችሁ ነው። ሴቶች፣ ክርስቲያን ሴቶች፣ የተላካችሁ ሴቶች እናንተና እግራችሁን በመክፈት ነው ክርስትና የምታስከብሩት። ዕቃችሁን እየጎረጎራችሁ ነው ክርስትና የምታስከብሩት። አይደብርም? ሃይማኖት እኮ ነው። ስለ ፈጣሪ እኮ ነው የምታወሩት። ከኃጢአት ስለ መራቅ እኮ ነው የምታወሩት። ሰው እንዴት ኃጢአትን በመስራት ሰው ይጣራል? እኔ ይገርመኛል። በጣም ነው የሚያሳዝነው። ሰው ሆኖ በመጀመሪያ ጆይን ስላይቸዋለሁ አንድ ዘገምተኛ ሰው ምናልባት ትገባለህ ዘጌ ትገባለህ። እኔ በግልጽ አማርኛ ነው የማወራው። ዜጌው ትገባለህ። ጉድ አይዲያ የተናገርከው ነገር አለ ናግባ ካለው ነገር እኔ ተናግሬያለሁ፣ ይበቃኛል። ለነገሩ እንዳንተ አይነት ዘገምተኛ ሰው ጋር ማነጋገር እኔ እንዳትገባ ራሱ እንዳትገባ መግባት የለብህ አንተ እንዳትገባ። ለምን ትገባለህ? ደንቆሮ ነህ፣ መሀይም ነህ፣ እንዳትገባ። አንተ ጋር መነጋገሩም ራስን ዝቅ ማድረግ ነው፣ ራስን ማዋረድ፣ ክብርን ማዋረድ ነው። ለምን ትገባለህ? አንተ ዘገምተኛ ነህ እኮ። አንተ መታከም ነው ያለብህ፣ ጤናን መታይ ነው ያለብህ በመጀመሪያ። ደንቆሮ ነህ አንተ። ከእፎይ ጋር በዓላማ እየተናበብክ፣ በዓላማ አንድ ናችሁ። በነገራችን ላይ በዓላማ ትገናኛለህ። ዓላማችሁ አንድ ነው። እፎይ ጋር እየተናበብክ ነው የምትሰራው። አዎ መጀመሪያ የሰራው ፖለቲካ እሱ ጋር በመነጋገር ነው የሰራው። ሲቀጥል አውቀህ ነው የሰራው። ሲቀጥል አውቀህ ነው የተናገርከው። ሲቀጥልም አውቀህ ነው የተናገርከው። አሁንም ትናገራለህ፣ ነገም ትናገራለህ። ምንድን ነው የመጣብኝ? ይሄ ደግሞ ታብታብ አድርጉ ቅዱሳን። እኔ ነግሬሃለሁ። ጉድ አይዲያ የምትባል ሰው እፎይ ጋር እየተናበብክ ነው የምትሰራው። ምንም ስላልክ አይደለም እየተናገርኩ ያሉት፣ አፍህን ስለከፈትክ ነው። ባለፈው ሰዎች ገብተው ይቅር ተባባሉ ተብለው ያለፍነውን ነገር መጣና ቲክቶክን የተቆጣጠሩት ግብረ ሰዶማውያን ናቸው። የምረን ነው፣ የምረን ነው። ቲክቶክን የተቆጣጠሩት እኮ ሰው እኮ እነሱ ጋር እኮ ነው የሚገባው። ተሳዳቢዎችና ግብረ ሰዶማውያን ጋር ነው ሰው የሚገባው። ነጃ የጠፉት ራሱ በዚህ ምክንያት ነው። የምረን ነው። እነጃ ጋር እንትን እያደረክ ነው ፖለቲካ የምትሰራው። ራስህን ችለህ አውራ እስኪ። ራስህን ቻል፣ ራስህን ቻል። በቃ አንተ ለምታጠፋው እስልምና መጠየቅ የለበትም። ራሱ አንተ ላጠፋው ማንንም ሰው መጠየቅ የለበትም። በአንተ ማንንም ሰው መታመም የለበትም። በአንተ ምክንያት ማንንም ሰው መቁሰል የለበትም። ማን አባ ነው ግብረ ሰዶማውያን ብለህ የምታወራው? አንተ ትቦረሻለህ። አንተ ቂጥህን ተገንድሳል፣ ትሸመሸማለህ። አንተ ትቦረሻለህ። መረንና ገረድን አስከትለህ እየገባ እኔ እኮ ተናድጄ እኮ ነው ያወራሁት። የምረን ነው። ተናደህ ያወራው አንድ ነገር የለም፣ የለም። ተናደህ የምታወራው ምንም ነገር የለም፣ የለም። እንዴት ነው ተናደ? አንድ ሰው ተናዶ ጳውሎስ በእስልምና ሐዋርያ ነው፣ ይሄ ደግሞ ስሙ ተጠቅሶ በሐዲስ አይቼዋለሁ እንዴት ይላል? ተናዶ ሰው እንዴት ሰው ተናዶ እኔ ከፈለኩ መመለሻ አለኝ መውጣት እችላለሁ፣ እናንተ ግን መመለሻ የላችሁም እንዴት ይላል? ተናዶ ሰው ከተናደድክ እኮ ትሳደባለህ እኮ። እንዴት ሰው ከእስልምና ከወጣ መመለሻ የለበትም እንዴት ይላል? መመለሻ የለውም። ማንንም ሰው እኮ ከእስልምና ከወጣ መመለስ አይችልም።
የት ነው ያነበብከው? የት ነው ያየኸው? ስለዚህ ራስህን ለምታጠፋው ጥፋት ራስህን ነው መጠየቅ ያለብህ። እፎይ ጋር ተናበህ እየሰራ ነው። መጀመሪያ ራሱ መጥተህ ማን ነው ስሚ ብለህ የተናገርከው በንግግር ነው። አንተና እፎይ ተነጋግራችሁ ያደረጋችሁት ነው። በግልጽ አማርኛ ነው የምነግርህ። እንዳንተ አይነት ውዳቂ ሰው እንደፈለገ የሚሆንበት ሚዲያ አይደለም። በነገርህ ላይ አንተ እንዳልከው የተቆጣጠሩት እነሱ ናቸው እንዳልከው እዚህ ጋር እንደፈለክ የምትሆንበት ፕላትፎርም አይደለም። አንተ እንደፈለክ አንድ ዘገምተኛ ሰው እንደፈለክ እንትን የምታደርግበት ሰው ሚዲያ አይደለም። አትችልም። ምላስህን ይገረዛል። ሙስሊም አስተማሪዎች እኔ አደራ የምለው ምንድን ነው፣ ለአንድ አመት ህፃን ልጅ 2 እንጀራ ብላ ተብሎ እንትን አይባልም። ጉድ አይዲያ የሚባል ደንቆሮም እንደዛ ነው። የፈለገ ነገር ቢመከር ወንፊት ላይ ውሃ እንደማፍሰስ ነው። አይገባውም፣ ምንም አይገባውም፣ አይሰማምም፣ ራሱ ፈቃደኛም አይደለም። በድፍረት ማላምናቸው ሙስሊም አስተማሪ ሰዎች አሉ ያለ ሰው እኮ ነው። በድፍረት እኮ ነው። በውስጥ አውራ ስትባል እኮ እኔ እኮ ማላምናቸው ሰዎች አሉ። ማን ስለሆንክ አንተ ላይ ምን እንዳያደርሱ ነው እነሱ? እኔ ፈቃደኛ ነኝ። ማንንም ሙስሊም አስተማሪ ሰው እኔ እመክርሃለሁ ካለኝ ፈቃደኛ፣ ማንንም ሰው ቁጥሬ ራሱ ሰጠዋለሁ። ምን ችግር አለ? ምንም። እሱ በስነ ስርዓት የታነጹ ሰዎች ናቸው። ማን ስለሆንክ ነው ራስህን የምታካብለው? ወይ እኔ ሰይፈ ስላሴ ለመባጽ ሆኔ በጣም ኢንሳንስ ተከፍቶ አላየሁም። የፀሐይ አምላክ የፀሐይ አምላክ ነው ያልኩት። ለምን እየደወልኩልህ ነበረ? እንዴት ነህ? እኔ አለሁልሽ። ሁለተኛ ስልኬ እንትን አድርጌው ሳይለንት አድርጌዋለሁ። ለዛ ነው መቀደል ስለፈለጉ ህዝብ እየሰማም ችግር የለውም ፍቅሬን በገልጽ ብዬ ነው የመጣሁት። የት አባቱ አለሁልሽ የኔ ፍቅር። ስሚ ወይ ሐዋርያ ጳውሎስ እኮ በእስልምናም ጳውሎስ ነው። ሐዋርያ ነው፣ ሐዋርያ ነው። ሐዲስ ውስጥ አለ ጳውሎስ። ነበርኩኝ የሚገርምህ እንቁራሪት እየገደልኩ ነበረ። ገደልሻት? ትኩረት አልሰጠኋቸውም። ገደልሻት? ኧረ በቃ አሁን ዝም ብለው ሲጮሁ 6 ወር ሙሉ ትሰማለህ ቤታቸው እንዲህ እኔማ እኛ አላኩን እኮ ጋይስ ተልኮ እኛ አላኩን። አይኑን አጥፉት የተባለ ሰው እኮ ገድለነው ነው የምንመለሰው። ከባዱ ችግር ቆንጥጡት የተባለውን ወቅተን ነው የምንመለሰው። የደም አይነት ስንባል በጩቤ ነው የምንወጋው። እንዲያደግ ከነጩቤ ጠብጠብጠብጠብ እያደረግን ወስደን ነው የምናሳየው። በቃ እንደዚህ ነው የምንሰራው። ስሚ ወይ አንድ ዘገምተኛ ሰው መሀይም ነው። ስምን እንኳን መጠራት የለበት። ኮሜንታተሮች እንዴት ናቸው? እሳተ መለኮቶች ደህና ናቸው? እነዚህ ኮሜንታተሮች ማለት ነው አንድ አፈ ታሪክ ላይ የነበሩ የወታደር ሰራዊቶች ነበሩ። በጥንታዊ ሮማውያኖች ላይ የሚነገር አፈ ታሪክ ነው እና ልክ እንደዛ ናቸው። ለብ ያደረጉ ለብ ሞቅ እያሉ ያሳብዱሃል። እና ሰውየውን እየሄዱ አንዱ ጠቅ ሲያደርግ ሌላኛው አይዞህ ይለዋል። ሌላኛው ይዞ ሲል ሌላኛው የታባህ ይለዋል። ከዛ አንዱ ኦፓል ሺህ ዓመት ትንገስ ይላል። አንዱ ባቢሎን ንጉሳችን ነው። አፈ ታሪክ ላይ ያለው የጦር ሰራዊት ነው የሚመስል በጣም አደገኛ ፍጥረት ናቸው። እናንተ በያላችሁበት ጊዜ ይጠብቃችሁ። ከባድ ሰራዊት። እኔ ቢቸግረኝ እኮ ማታ ፈርቼ ቤቴ መከርኳቸው። ይህን ታምናለህ? ቀረፉ ውድ ነገሮች ተው በቃ ይቅርኛ። ስማችን ቢነሳም ምስራቅ ቀጠና የሚገቡበት ትኬት የኛ ስም ነው ታውቃለህ። ስለኛ ካልተወራ ምስራቅ ቀጠና ጆሮ አይሰጧቸውም ታውቃለህ አይደል? የእኔ ፍቅር ከዛ ሲቸግረኝ በቃ ያውሩ፣ የፈለጉትን ስለኛ ያውሩ፣ እናንተ ዝም ብላችሁ በኮድ ወጣ በሉ አልኳቸው። ምክንያቱም ሰውየው እየለቀቀ መጣ። ኦልሬዲ ለቀቁ ሁሉ ገባት። እኛ እንግዲህ አንድ ነገር ነው የተናገርነው። ምንድን ነው? የቤተ ክርስቲያንም የመስጊድን በር የያዛችሁ ሰዎች ቶርኒዶ የሚባል ነው። ይኸው የፈራኖ ቶርኒዶ እኮ ደረሰ። ቶርኒዶ 4 ነው የሚይዙ፣ አንድ ወደ ላይ፣ አንድ ወደ ታች፣ አንድ ወደ ጎን ያደርጋችኋል። ከዛ እኔን ነው ስማቸው ተጠራ እንደ ፍቅር እኔ ድርሳ ስማቸው ካልተጠራ እሱ አይደል የገረመኝ። ስማ የእኔ ፍቅር እኔ ማታ ሌላ ተልኮ ላይ ነበርኩ ብያለሁ እና በጣም ቢዚ ነኝ። አይ ለመመኘው ነሳ ላይ እና
እሰማችኋለሁ። እንደውም አንድ ጓደኛቸውን ፖስት ያደረገችው ላይ ሜንሽን አድርገው መልስ ባለመስጠት የተነሳ ኦፓል የለችም እያለ ሁላ ኮሜንት አይቻለሁ። ኦፓ የለችም እንዲ ምንድን ነው? አንዱ ጋር ደግሞ ሜንሽን አድርገኝ ኦፓ ነይ ስለዚህ ነገር ምነው ዝም አልሽ? ሌላ ተለኮ ያለው ሰው ላይ ገብተዋልና ስማቸው ሳይጠራ እኔን ነው ይሄ የሚገልጸው እኔን ነው። ልክ ምን የሚባል አባባል አለ መሰለክ፣ የሚሸት ነገር ጅቦችን ይጠራል ይባላል። ትክክል። እና ልክ ያ የሚሸተው የሚጠናው ነገር ለእኛ ነው የተቀመጠው ብሎ ነው ሁሉም የመጡት ከያሉበት። ማንም ሰው የጠራ የለም። ሊቀ ካህናችን አወራ የተባላቸው ሰዎች እኛ እናውቃቸዋለን እና ማን እንደሆኑ ማለት ነው። ሲጀመርም እነሱ ሚዲያ አልመጡም ያሉ ገባክ። ግን እኔ የተረዳሁት ለካ ሌሎችም አሉ አይነት ገብቷል አይደለ? ከዚህ ጋር ተመሳሳይ ስም ያላቸው ሰዎች በቃ ጅቦቹ ተሰባሰቡ። እኔን ነው ይሄማ ለእኔ ነው እኔን ያልከው እኔን ነው ማለት የፈለግከው ብሎ እስከ ማስረዳት። ከዛ ደግሞ ትንሽ ቆየት ብለው እሱ እግር ስር ሄደው ደግሞ ይቅርታ እስከመጠየቅ ከደግሞ ትንሽ ቆየት ብለው ስሜታዊ ሆኜ የተናገርኩት ሪከርዴን አጥፉልኝ እንደዚህ ማለት ፈልገን አይደለም እና ምንድን ነው ቶርኔዶ ነው። ምክንያቱም ተናግሬያለሁ እኔ ይህ መስጊድም የቤተ ክርስቲያንን በረጀ ስትቆም ንፋስ የሚባል ነገር አለ ይገባል። ምሬ ነው ይገነጠላል ለአብረት እንሰፈፋለን። ማንም ሰው ሊይዘህ አይችልም ዛቴት። ስለዚህ እኛ ስንናገር ሌላ የተረዳሁት ነገር እባካችሁ ሙስሊሞች እኛን አትውደዱን። እኔ ከዚህ በፊት ምን ብያለሁ መሰለ ፍቅሬ፣ የሙስሊሞች ፍቅር አደጋ ነው። ሬድ ፍላግ ነው፣ ችግር ያመጣብሃል የነሱ ፍቅር። አሁን እነዚህ አንዳንድ ሪሳይክል የሆኑ ሰለምቴዎች እኔ ሁሌ ነው የምናገረው። በፊትም ስናገር ምን እላለሁ መሰለክ፣ ሰው ሲሰልምም ሰው ሲጠመቅም ከተመለሰ በሚሄድበት ምክንያት ነው የሚመለሰው። አገኘኝ ምልህ አንድ ሰው ሻሃዳ ይዞ ከተመለሰ የመጣበትን ጉዳይ ወይ ጨርሷል ወይ አጥቷል ማለት ነው። ትክክል። የመጣበት ጉዳይ ፈጣሪም ብለህ ከሆነ ፈጣሪ ሕያው ነው፣ ከዘላለም እስከ ዘላለም ነው፣ አልፋና ኦሜጋ ነው። ትክክል። አበቃ ጨረስኩ የምትለው ነገር የለህም። ወደኋላ ከተመለስክ ከቆምክ ጥርጣሬ ከተሰማህ የመጣህበትን ጉዳይ ወይ አታሃል ወይ ጨርሰሃል ነው ማውራ። ስለዚህ እኔ ሁሌ ነው የምነግራቸው ሲመለሱ እኔ ቢዝነሳችን አይደለም። ምክንያቱም እንዳመጣጣቸው ነው የሚመለሱት፣ እንደመጡበት ሁኔታ ወደኛ እንደመጡበት እኛ ሊጎበኙ እንደመጡበት ሁኔታ ይመለሳሉ። እስልምና ውስጥም ሲገቡ እስልምናው እውነተኛ ሃይማኖት ነው፣ አላህ በብቸኝነት የሚመለክ አምላክ ነው፣ ነብዩ መሐመድ እውነተኛ ነብይ ናቸው ብሎ የገባ ሰው 1500 ምናምን ዓመት ሰው ሲከተል የኖረን እምነት በ3 ወር የሚያበቃ ታሪክ አይደለም። በትክክል 2000 ምናምን ዓመት የቆየን እምነት በ3 ወር በ4 ወር የምታበቃው ነገር አይደለም። ስለዚህ የትኛውን ቤተ እምነት ውስጥ ያሉ ሰዎች ከእምነቱ ሲወጡ ሲመለሱ እንዳመጣጣቸው ነው፣ እንደመጡበት ምክንያት ነው። አንድ ሰው ለምሳሌ ከነበርክበት ሃይማኖት በአንድም በሌላም ትወጣና አንዳንዶች አኩርፈው ይወጣሉ፣ አንዳንዶች ተከፍተው፣ አንዳንዶች ደግሞ ስተው ይወጡና ይመለሳሉ። ችግር ገባክ? ግን እያረፉ የሚመለሱ ሰዎች ከአንዱ ወደ አንዱ የሚመላሉት ስራ ይባላል፣ ቢዝነስ ነው። ትክክል። እኔ ደግሞ እንደዚህ አይነት ሰዎች ሪሳይክል ነው የምላቸው። ሪሳይክል በወዳደቀ ነገር የሚሰራ ነው። ኦሪጂናል ነገሮች ከሚተራርፍ ከኦሪጂናል ምርቶች በሚተራርፍ ነገር ወይም ደግሞ አገልግሎት ላይ በዋሉ በወዳደቁ ነገሮች የሚሰሩ ሪሳይክል። ይሄ አይኪዋቸውም እንደዛ ነው፣ ኳሊቲያቸውም እንደዛ ነው። እነዚህ ሰዎች ቤታቸውን ይከፍቱና የማያምኑትም ጣልቃ ይገባሉ፣ የሚያምኑትም ጣልቃ ይገባሉ፣ ኤቲስቶችም ጣልቃ ይገባሉ። በነገርህ ላይ የተረዳሁት እነዚህ ሪሳይክል ሰለምቴዎች በእኛ ፍቅር ይቀናሉ። እኔ ለዚህ ነው ሙስሊሞች ከቻላችሁ አትውደዱን ብለን ነበረ። እነሱ እኛ ሰለምቴ ሆነን ለምንድን ነው ያልተወደድ ነው? እኛ ሰለምቴ ሆነን ለምንድን ነው እነ ኦፓ እነ ባቢ የተሰጣቸውን ፍቅር ያህል ያልተሰጠን ይላሉ። ሳይኮሎጂያቸውን ያውቃለሁ። እኔ መልሴ ደግሞ አንድ ነው። ምናልባት እንቁላላችሁ የባብ ይሆናል። እባቦች እርግብ መውለድ አይችሉም። እባቦች ወፍ መሆን አይችሉም። ስለዚህ እንቁላላችሁ የእባብ ስለሆነ እኛ እናንተ እኮ እባብ ናችሁ እናስታውሳችሁ ብለን ማንነታቸውን ስናስታውሳቸው አያያያይ ትንሽ ቆይቼ ክንፍ አበቅላለሁ ታገሱኝ። አንታገስም። ስማችንን በየቤታችሁ ስታነሱ የምንፈቅድላችሁ የምስራቅ ቀጠና ብቸኛ መግቢያ በራችሁ የኛ ስም ነው፣ የኔና የባቢ ስም ነው። ምስራቅ ቀጠና ጆሮ ሰጥቶ የሚያዳምጣችሁ ስለ እኛ ስታወሩ ወይ በእኛ ላይ ስታወሩ ነው። ሰውን አንደርስታንድ ስለማድረግ አትናገሩት ብዬ ፈቅጃለሁ። ገባክ? ምስራቅ ቀጠና አያስገባቸውም። ክርስቲያን እንደሆንኩኝ ኦርቶዶክስ እንደሆንኩኝ መስክሩልኝ፣ እኔ ኦርቶዶክስ ነኝ ብሎ ልመና ሄዶ ምን እንዳሉት ታውቃለህ? አላናቅህም ነው ያሉት።
አንተ ኦርቶዶክስ ነበርክ እንዴ? አንተ ምን ክርስቲያን እንደሆንክ እራሱ እኮ አይታወቅም ነው የተባለው። ገባክ? ከዛ ምን ይላል ዛሬ መጥቶ ምን ይላል? እኛ እኮ ቤታችን ነው ከፈለግን መመለስ እንችላለን። አንተ ቤት የለህም። ውሾች እንኳን ቤት አላቸው፣ ወፎችም ቤት አላቸው። አንተ ቤት የለህም። ማንነት የሌለው ሰው ቤት ሊኖሩ አይችልም። ስለዚህ ስትመለስ ጥገኝነት ጠይቀህ ነው የምትመለሰው። ከፈለጉ ይቀበሉሃል፣ ካልፈለጉ አይቀበሉም። እኛ የምናውቀው እኔ ኦርቶዶክስ እንደነበርኩ ኑ መስክሩልኝ። ኢቭን ኦርቶዶክስነትህን እንኳን ማስረዳት ከብዶህ ምስክር የጠራ ሰው ነህ አይደለም። ኦርቶዶክሶች ወንጌል አማኞች ራሱ ሊመሰክሩልህ አልቻሉም። ምን እንዳሉ ታውቃለህ? አንድ ፕሮቴስታንት አንድ ኦርቶዶክስ ልጅ እኛ ፕሮቴስታንት እያደረግን እንለፋለን ብለን ፕሮቴስታንት ይሆናል ብለን ጠብቀን ነበረ፣ ሙስሊም ሆነ ብሎ ተናገረ። ኦርቶዶክሶቹ ቤታቸውን ከፈቱና እኛ አናውቀውም አሉ። ኦርቶዶክስ አልነበረም አሉ። ገባክ? እንዲህ ማረፊያ ያጣች ነፍስ ይዞ ከአንድ ቦታ አንድ ቦታ የሚሄድ ሰው መጀመሪያም ሲጠየቅ እኔ ሙስሊምም ክርስቲያንም አልነበርኩም ብሎ የሚናገር ሰው፣ ዝም ብላችሁ አትጠይቁኝ የሚል ሰው፣ ዛሬም ሲጠየቅ ደግሞ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም ብሎ የሚመልስ ሰው ግዴታ የሚደገፈው ነገር ይፈልጋል። ይህ ሰው የሚደገፈው እኔ እናንተን ነው። መደገፊያዎቹ ነን። ገባክ? እና ሊቀ ካህናችን ደግሞ ከሱ የተሻለ እኛን የሚወድ ይመስለዋል። ሊቀ ካህናችን ሁሉንም ነው የሚወደው። በነገርህ ላይ ያለቅሳል። ከእኔ የተሻለ እነሱን ይቀርባቸዋል፣ ከእኛ የተሻለ እነሱን እኮ ነው። እኔ ባለፈው ፈነዳው እኮ በሳቅ ባለፈው ከእኔ በላይ አንተ ትቀርባቸዋለህ ምናምን ብሎ ሲያወራ እኔ እንዴት እንደፈነዳው በሳቅ ያለቅሳል። እና በቃ እኔ ሰለምቴ ሆኜ ለምን ከባቢሎን የተሻለ አልተወደድኩም? እኔ ሰለምቴ ሆኜ ለምን ከኦፓል የተሻለ አልተወደድኩም? እንቁላላችሁ የእባብ ስለሆነ ነው። እንቁላላችሁን ለዩ። እባብ ሆናችሁ ወፍነን ብላችሁ ስለምታሳዩ ይሆናል ምናልባት። ስለዚህ ለምንድን ነው በእኛ የምትናደዱት? በጣም ብዙ ሰዎች አላችሁ። እኔን መሆን የሚፈልጉ ደግሞ አሉ። በነገራችሁ ላይ እኔን መሆን አትችሉም። እኔን መሆን የሚፈልግ ሰው መጀመሪያ አስቀድሞ ፍርሃቱን መግደል መቻል አለበት። እኔ አስቀድሞ ፍርሃቴን የገደልኩ ሰው ነኝ። እኔ ለምናገረው ነገር ኃላፊነትን መወስድ ሰው ነኝ። እኔ ፖለቲካ እንደ ጠጅ ነው የምጠቀመው። እንደ ጠጅ ቀነስ ጠጅ እንዴት እንደሚጠቁ ታውቃለህ? ባብ ደረቅ ጠጅ፣ የንጉሳውያን ጠጅ የሚባለው አጀንዳ ከፈለኩ ከመስከረም እስከ መስከረም ማስቀጠል እችላለሁ። ይኸው እያስቀጠልኩ ነው። አንድ ቀን ወጋሁት፣ አንድ ቀን ነደፍኳቸው። ይኸው እስካሁን ድረስ እረፍት የላቸውም። ባብ እረፍት የላቸውም። ስለዚህ አንድ አይነት ቦታ ስለተገኘን አንድ አይነት ሰዎች ስለምንመስላችሁ ነው። አንድ አይነት ሰዎች አይደለም። ቦታችሁ ነው እኮ። እኔ ሁሌ ነው የምናገረው እኮ ከዚህ በፊት ይሄ ሁሉ ከመፈጠሩ በፊት ሙስሊሞች የእናንተ ፍቅር ውግዘት አሪዮ ሲሆንብን ችግር ያመጣብናል ብዬ ተናግሬያለሁ። የሰሙ ይመስክሩ። ይሄው እየዬ ቤታቸውን ሊከፍቱና አንድ ኮሜንት ሲናገሩ ማልቀስ ነው። አንድ ኮሜንት ሲጽፉ ማልቀስ ነው። ናይ አንድ ነገር ማወቅ ያለባችሁ ነገር እኔ ምን ሲሉ ሰማው መሰለክ? አምላካችን የልጅነት አምላክ ይናፍቀኛል። ኢየሱስ ይናፍቃል። ኢየሱስ በክርስትና አምላክ ነው። ታውቃለህ? አባታችን የአባታችን የሚናፍቁት የሚያፍሩበትን አምላክ ነው። በአሕዛብ ፊት በሰው ልጆች ፊት ሄዱና ለዓለም ወንጌልን ስበኩ በተባለበት ፊት ኢየሱስ ጌታ ነው ብሎ መናገር አይችሉም። ገባክ? ይናፍቀናል ይላሉ። ልክ ቶክሲክ ፍቅረኛው ላይ አሲድ እየደፋባት እየደበደባት እየመታት ለምንድን ነው የምትደበደባት ለምንድን ነው የምትመጣት ሲባል ስለማፈቅራት ነው እንደሚለው ማለት ነው። ገባክ? ስለዚህ እዛ ጋር ደግሞ ክርስቶስን የሚያስረሳ ፍቅር የለም ለማለት ነው። አዎ ምስክርነት የማይሰጥበት አምላክ ነው። ስለዚህ ገርበብ አድርገው የያዙት በር
በእኛ የምትነደዱ ሰዎች ዛሬ እንደዚህ ጠቅላላ አድርጌ ልንገራችሁ። ፈለጉትም ይበሉ እንጂ ሙስሊም ነን እያሉ ሰልመናል እያሉ ፖለቲካ መስራት አይቻልም። በቃ ግልጽ ያደርጉት፣ አላማቸው፣ ውስጣቸው፣ ፍላጎታቸው ግልጽ ያድርጉት። ከእፎይ ጋር እየተናበቡ እንደሚሰሩ ግልጽ ማድረግ አለባቸው። እንደዛ እኮ ነው ሲል የነበረው ሪካርዶን የጋ እኮ አለ እኮ ምን ማለት ነው? ስለዚህ ግልጽ ያድርገው አማርኛው። ከዛ ደግሞ እንደፈለገ ችግር የለውም ይደገፍ። ተፈቅደውላል። ዘገምተኛው ቅንጭሮ የጤና ችግር ነው ያለብህ። በነገራችን ላይ እኔ እንደ ወንድም የምመክረ ነገር ምንድን ነው ይሄ እዚህ ጋር ንጽጽር ሃይማኖት ምናምን የሚባለው ነገር እና ሂድ መታከም አለብህ። አንተ ጤናን ነው መታ ያለብህ በመጀመሪያ። በእውነት አንተ መታከም ነው ያለብህ። ጉዳይ የጤና ችግር ነው ያለብህ አንተ። የመንፈሳዊ ጥማት ችግር አይደለም ያለብህ አንተ። የጤና ችግር አለብህ። እድሜ ጠገብ ትሁን ምን እንደሆንክ አላውቅም። የሆነ ችግር አለብህ። በቃ ችግር አለብህ። ስለዚህ ሂድና፣ ምክንያቱ የተላከውን እንኳን እንደሚሆን አድርገህ አይደለም እያደረስክ ያለው። ስለዚህ በመጀመሪያ ጤናን ነው መታከም ያለብህ በመጀመሪያ የተላከውን በስነ ስርዓት እንድትፈጽም ማለት ነው። እና እኔ ይገርመኛል፣ ለመጀመሪያ ጊዜ እኔ አንድ ሙስሊም ነኝ የሚል ሰው ጳውሎስ በእስልምና ሐዲስ ውስጥ ሐዋርያ ሆኖ አግኝቼዋለሁ ሲል ለመጀመሪያ ጊዜ ነው የሰማሁት። እኔ ደንቆኛል፣ ገርሞኛል። ቅዱሳን እኔ ብዙ ስለለፈለፍኩ ደክሞኛል። ብዙም አልቆይም። ገስት ላይ ያላችሁ ሰዎች ሊዱ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ሰላም ነው። ደህና ነኝ። ሀሳብ አለሽ? ጨረስከው እኮ እዛው በውስጥ እነግርሃለሁ ሀሳቤን። እዚህ አላወራም። ታውቅ የለ። መልካም ጥሩ። እኔ ግን ክርስቲያኖች ሞኝ ናቸው ክርስቲያኖች። እኛ እንትን ስላደረግንበት ነው አድርሰንበት ቀጥይ ደርሰንበት ነው መተንበት ነው ሲሉ ደስታቸውን ሲገልጹ ነበሩ። አንዳንድ ሰዎች ራሱ በውስጥ ሲያወሩ ነበር። ገብቶሻል? እኔን ነዋ ሳምንት ስጠፋ በቃ ደርሰንበት እኮ ነው ምናምን። በስራ ነው የጠፋሁትን። የት አባ ነው የምትደርስብኝ? እኔ ደንቆሮ። ቀጥይ። መስኪን ናቸው እኮ እና መስተፋቅሬ መስተዋድዴ ማለት ነው። እና እነዚህ ማርሽ ቀያሪ ኮሜንታተሮች እባካችሁ፣ ብዙ ሰው በእናንተ ምክንያት እያበደ ነው። እኔ ታውቃላችሁ፣ አንዴ ነው የምነድፈው ቀስ አድርጌ ምናምን። አንድ ህንዳዊ ዶክተር አለ፣ የህፃናት ዶክተር ታውቆታላችሁ? ልጆቹም በካንዲ ምናምን ነገር እያጫወተ ነው ምናምን ጠቅ የሚያደርጋቸው ማለት ነው። የሚያውቀው አለ እሱን ዶክተር በጣም ታዋቂ ነው። እና ያ ዶክተር ነው። እኔ እዛ ነው መርፌ የምወጋው። በቃ አንዴ ነው አለሳለሽ ድሉን ሳገኝ ጠቅ አደርጋለሁ። ይኸው ሰው በየቀኑ እየገባ ያለቅሳል። ኤቭሪ ሲንግል ላይ እየገቡ እያለቅሳሉ። እኔ ጭንብል ገላጭ ነኝ። በነገራችሁ ላይ አንተ ጭንብል አለብህ ጭንብልህን ግለጥ ብዬው አብሮን የቆየ ሰው የለም። አስታውሱ፣ ከዚ በፊት አንድ ጭንብላም ሰው በጣም ነበር የታገለው። ባቢ ጭንብሉ ለመደበቅ አልቻለም። ጭንብሉን ከነሻዶ ሳነሰው አሁን ስለ ትዳርና ስለ ወሲብ ነው የሚያወራው። ሌላ ቀጠና እዛ ደቡብ ላይ ሄዶ ማለት ነው። ወሲብ በሳምንት ስንቴ ነው መደረግ ያለበት? ምን አይነት ፖዚሽን ነው መደረግ ያለበት? ባልና ሚስቶች እንዴት ያለበት? እንዲህ ነው የማደርገው። አቅም ያለኝ ሰው ልተኩስ ስለማልስት የምመታቸው መጥፎ ቦታ ነው ያለከልካሉ። ለምሳሌ የህዝብ ቅምጥ እፎይ፣ አንተ የህዝብ ቅምጥ ነህ ካልኩት በኋላ ታሟል። በ3 ቀን አንዴ ቴሌግራም ላይ ይሄድና ግብረ ሰዶሞች ይብን ነው ግሩፕ አለ ነግር ያለው ዋትሳፕ ላይ እና እልክለት ቀይስ ቀስ ይችላል ይልኛል። ሂድና ፖስት ያደረገው ነገር እኔ ቴሌግራም በቀን አንድ የሁሉንም ቴሌግራም ቆመኛለሁ። የሁሉንም የፕሮቴስታንቶችንም፣ የሙስሊሞችንም፣ የካቶሊኮችንም የሁሉንም ቢዝነስም፣ ፖለቲካም፣ ሪሊጅንም ነው። ምክንያቱም ሃይማኖትና ፖለቲካ የአንድ ሳንቲም 2 ገጽታ ነው። ስለዚህ ሁለቱንም መጎብኘት አለብት እና መጨረሻ ላይ ነው የእሱን የማየው። በቃ እንጆ ያደርጌ ስቄ ነው የምወጣው። ከዛ በ3 ቀን አንዴ ይገባና ፔጁ ላይ አሁን ታውቃለህ ሙስሊም እያለ አይሳደብም። እስልምና የበላይ ያለው ፔጁ ላይ እስልምና ያለ ውሸትና ያለ ግብረ ሰዶም አይቆምም ነበር የሚለው ላይ ያለው ፔጁ ላይ። እንደውም ለአንዳንድ አህባሾች ልክ የላቸው እኛ እኮ እናውቃለን፣ ቆይ እንረፍ ብለን ነው እንጂ አሉ። ሚዲያ ላይ አለን እንሰማለን እኮ እንሰማለን። ሁሉም ከተናገረ ማን ያዳምጣል ብለን ነው አሉ። እና አይ ከገባችሁ ሶክ ያልኩኝ ገባ ላይ የመጀመሪያዎቹ ወደ 8 የሚሆኑት ላይ
እስልምና ያለ ውሸት አይቆምም። እስልምና ከግብረ ሰዶምና ከኤቲስት ጋር ነው የሚሰራው። እስልምና ውሸት ነው የላይኛው መድብል። ሀጂ ሙፍቲ ከሞቱ እና አቡነ ማትያስ ካለቀሱ በኋላ ተቀየረና ዋሃቢ የተባሉ ከግብረ ሰዶምና ከኤቲስት ጋር የሚሰሩ ከዛ ደግሞ ከታች ላይ ለምሳሌ እናንተ አህባሾች እንኳን እንደዚህ አይነት ነገር ውዶቼ ነው ደግሞ አለው እናንተ እሻትልም እኮ ነው የምልህ። እኔ እንዲህ እኮ ነው የማደርገው። እንዲህ እኮ ነው የማደርገው። እግዚአብሔር ሰው መልስ እናንተ ከአህባሾች እንኳን እንደዚህ አይነት ነገር ላይ አትገኙም፣ አይተናችሁም፣ አናውቅም። ከዚህ ተጠንቀቁ። ከዛ እንደ ለአንድ አህባሽ ኡስታዝ ልኬለት ለእኛ ከሚጨነቅ አሁን እኮ ከዚህ ቀጥሎ ይሄኔ ዛሬ ነው ያደርገውና እናታችን አይሻ ነበረች እዚህ ቦታ መገበው። በጣም ነው የገረመኝ። አንዱ ራሱ እኮ ለጥልጦታል መሰለኝ እኮ አንዱ አህባሽ ነኝ እኔ ምናምን እያለ ራሱ ለጥልጦታል መሰለኝ። ባለፈው የሆነ ነገር ሲናገር ነበረ። እና አሁን ምንድነው መሰለህ ልክ እስልምና ገዳይ ነው ከሚለው እኮ እኛ ዋሃቢ ገዳይ ነው ወደ ማለት አምጥተናቸው አልገባ። እስልምና ውሸት ነው ከማለት አህባሽ አሸባሪ ነው ወደ ማለት አምጥተናቸው አልገባ። የአቋም ለውጥ ከባድ ነው። አቋም ለውጥ ነው ያደረጉ ሜንታሊያቸው ላይ ፊዚካላቸው ላይ። አሁን በፊት እስልምና ጠል የነበሩት ተማሪዎቹ አሁን እየመረጡ አህባሽ ነው ዋሃብያ ብለው አህባሽ ነኝ ካልካቸው ወይ አንተማ እኔ ጋር ታቦት ታስገባለህ፣ እኔ ለረመዳን ደግሞ መስገጃ ሰጥቻለሁ። ከዛ አንተ ምንድነው እኔማ ዋሃብያ ነኝ እኔ ሽርክን ቤት ልቀበል አስከብራለሁ ህጎቼን አውቃለሁ ምናምን ሲል አንተማ አሸባሪ ነህ እፎ ይነግሮኛል። ሙአዝ ሰላም ብያለሁ። ሙአዝ መብቱን የሚጠይቅ ሰው ገባክ? ይሄ እስልምና አይፈቅድም፣ ይሄ የኔ መብት ነው፣ ይሄ የኛ ነው ብለው ሲታገሉ ለእንትና ሙስሊም ለምን አይደለም ሙስሊሞች የሚታገሉ ታውቃለህ? በኢትዮጵያ ብታይ ኢትዮጵያ ውስጥ ስሙ አህመድ፣ ጀማል፣ ከድር፣ አይሻ እንደዚህ በቃ ገባክ? ጀሚላ የሚባሉ ሴቶች በኢትዮጵያ ታሪክ ምንም አይነት ታሪክ ቢያደርጉ ስማቸው ታሪክ ላይ እንዲቀመጥ አይፈቅዱም። እነሱ ዋሃብያ ስለሆኑ ነው እንዲ አይደለም፣ ሙስሊም ስለሆኑ ነው። ገባክ? የህዳሴው ግድብ ላይ ካለ እረፍት ይዘግብ የነበረ ሙስሊም ነው ታውቃለህ? ኤግዛክትሊ አውቃለሁ። መንግስት እውቅና ሲሰጠው ታመዋል። እንዲያው የኃይለ ስላሴ ታሪክም እኮ ውስጥ አለበት አላሉ መሰለህ? ኃይለ ስላሴ እንዲያው መንግስት ሲሰጡ ሊሞቱ ደረሱ። ኒውዮርክ ላይ እንትን ላሸነፈ ሰውም እኮ ይጨነቃ። እነዚህ እንትናቸው በጣም ከባድ ነው። ቀጥይ ኃይለስላሴ ናቸው የመጀመሪያው መሰረት ድንጋይ የጣሉት። እንዲያውም ቆባቸው ወድቆባቸው ከግብጽ ነው የተመለሱ አሉ። ኃይለስላሴ ሲዋኙ እየለኩ ነበር አሉ። ኃይለስላሴ በእግራቸው ተመላልሶ ያሳመሩትን ገድል ዘገበ ተብሎ አንድ ሙስሊም ሰው በነገር ማለት ነው። ሙስሊሞች አይደለም እውቅና ተሰጥቷቸው በኢትዮጵያ ታሪክ ውስጥ ሱቅ ሲከፍቱ ይቀናሉ። በጣም አከፋፋዮች፣ ፋርማሲዎች፣ ጤና በተለይ በሚሰሩት እንደዚህ አይነት ቦታ ላይ ነው። ልክ እነሱ ጾማቸው ሲመጣ ረመዳን ሲመጣ ቢዝነሱ ጸጥ ለጥ ይላል። ያኔ ስትረስ ይዛቸዋል። ለካ የሀገሪቱ ኢኮኖሚ የሚንቀሳቀሰው በሙስሊም ነው እና እነሱ የአርሴማን ተክል እየጠሉ ይጠምቃሉ እንዴ? እነሱ በሳምንት 30 ቀን እረፍት አላቸው እንዴ? ራሳችሁን እኮ መጠየቅ ያለባችሁ። የግሪክ ኦርቶዶክስም የራሻ ኦርቶዶክስም የግብፅ ኦርቶዶክሶችም እኮ እየሰሩ ነው ሀብታም የሆኑት። ሰርታችሁ ሀብታም መሆን ሲገባቸው መፎካከር ስትችሉ አመቱን ሙሉ በነገር ላይ ገበሬው ከሰኔ እስከ ህዳር ድረስ ደሙን ጠብ አድርጎ ለፍቶ ደክሞ ያመጣውን እህል ጥር፣ የካቲት፣ መጋቢት፣ ግንቦት እየደገሰ እየሸጠ ነው የሚጨርሰው። ገባክ? ይጠምቅበታል፣ ይሸጥበታል፣ ይጠጣበታል፣ እንደገና ደግሞ ይሰጣል። ከዛ መልሶ ደግሞ ሰኔ ላይ ችግር ውስጥ ይገባል። እንዲህ ነው ላይፋቸው። ውሃ ቀዳ ውሃ መለስ ነው ላይፋቸው። መቀየር ሲችሉ
ክርስትናና ዘለማና ህይወትን ማስኬድ ሲችሉ ሲልጣንና ኦርቶዶክስ ማስኬድ ሲችሉ መሰልጠን ከብዷቸው ሲያቅታቸው ኦርቶዶክስ ክርስቲያኖች ታሪክ ከወጥ ሽንት ቤት ነው ምልክ። ይሄ ከቤተክርስቲያኑ ጋር የሚገናኝ አይደለም። የምእመኑን አቋም ነው የምነግርህ። ግለሰቦች ሲሰደቡ ክርስትና ተሰደበ ስለሚሉ ነው አይደለም። አቋማችሁን እኛ ኦርቶዶክስ ክርስቲያን ነው የምትሉ ሰዎች ታሪካችሁ ከወጥ ሽንት ቤት ነው። ስኬት የለበትም። መቀድ የላችሁ እንዴ? ከኋላ ክፍት የሆነ መኪና ሲያው እኮ 666 እኮ የሚሉ ሰዎች እኮ ናቸው እነዚህ ሰዎች። ፒካፕ እኮ መንዳት አልችልም ቀለሟን ቀይር አድርገህ ቤብ። ይችማ ሲጀመር እግሯ ራሱ የኢሉሚናቲ ይሉሃል። ጎማ አነስ ያለ ነው። በነገርሽ ላይ ዘመኑ የሙስሊሞች ነው። በነገርሽ ላይ ብዙ አመታት ነው የገዙት እነሱ። አሁን ሙስሊሞች ይገዛሉ። ታያለሽ። በቃ ዘመኑ ሙስሊሞች ጀምረዋል። በኒውዮርክ ሲቲ ነው የጀመረው እየሰሩ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በሆቴልና ቱሪዝም ብትሄድ ማለት ነው፣ በትምህርት ሚኒስቴር ብትሄድ፣ በቃ ኢትዮጵያ ውስጥ አሉ ኢትዮጵያን ራን ያደርጓታል የምትላቸው ሰዎች አክሲዮን በቃ የሆነ አክሲዮን ገዝተህ ምናምን ነገር አንድ ቀን የቦርድ ስብሰባ ላይ ቁጭ ብትል ስማቸው እንዳለ ዘመድኩን እኮ ነው። አንድ ቀን አሁን ነበር ሊስት የወሰዱ ከዘመዴ ጋር ማለት ረዳ የእሱ ፓፓራዚ የኔ ፓፓራዚ ነገር ናቸው። እና መረጃ ተሳሳትን መሰለኝ ሰው ነበደ እግዚአብሔር የዛን ቀን የሳኩት ሳቅ በቃ መረጃ አመድ ቀጣሸባቡደን ነው ገብተዋልና ለፌስቡክ ዜና ምል ነበረ። በቃ ደከምኩ ነው የምልህ ዘመዴ እሳት ጎርሶ። እኔ የምታስታውሱ ካላችሁ አላውቅም፣ 3 ቀን ያለቀሰው ሙስሊሞች ሀገሪቷ ላይ ረመዳን ይኸውልህ፣ በኢትዮጵያ ታሪክ ሙስሊሞች በአመት 2 ነው ክብረ ዓለም ያከብሩት አይደለ? ልክ ለረመዳን ንግድ ባንክን ዓለም ኢትዮጵያ ውስጥ አሉ የሚባሉ ስፖንሰሮች እንዳለ ሙስሊሞችን ስፖንሰር ያደርጋሉ። በዓሉ ሲደርስ የክርስቲያኖቹ ቁጥር መስቀል አላቸው፣ ገና አላቸው፣ ጥምቀት አላቸው፣ ፋሲካ አላቸው። ገባክ? እነዚህ 4 ክብረ በዓሎች ሀገሪቷ ላይ ስፖንሰርም ሆነ ፖድካስቶችም ሆኖ ቲቪሾችም ሆኖ ለእነሱ ፍቃድ ይሰጣል። ልክ በአመት አንዴ ለረመዳን እንኳን አደረሳችሁ የሚሉ ድርጅቶች ሲበዙ ይጨነቃል። ዘመድኩን መተንፈስ ነው የሚያቅ ይወ ተመልከቱ። ንግድ ባንክም ለሙስሊም ነው የሚሰራው። አይ በነገርሽ ላይ እንደዛ እያለ ብር ይቀበላል ዘመዴ። እኔ በጣም ነው እንትን የሚያደርጋቸው፣ ይመቸኛል። ዘመዴ በጣም ይቀበላል። ይቀበላቸዋል። ታስሮ ከወጣ በኋላ እንትኑን ቀይሯል፣ ስትራቴጂውን ቀይሯል። ገባክ? በፊት ማለት ነው ከመታሰሩ በፊት ግትር ያለ ነው። በቃ ደረቅ ነገር ታውቃለህ። አይዋሽም፣ አይሰርቅም፣ ጉቦ አይቀበልም። በፊት እንደዚህ ነበረ። ልጆቹን እስከ ማውላት የሚቸገርበት ጊዜቶች ነበር። በጣም ጠንካራ አቋም የነበረው ሰው ነው። ታስሮ ከወጣ በኋላ ግን እስር ቤት አንድ ጓደኛ ነበረው ዘመድ ያለው መጀመሪያ ከሀገር ውጣ፣ ከዛ ማድረግ ያለ እነዚህ ነው አለው። አሁን ዘመዴ ስታየው ምርር ያለ እውነት የሚናገር አይደለም። ድምፁ ብቻ ነው ያልተቀየረው። ዘመዴ አቋም በሙሉ የቀየረ ሰው የሆነ ማኛ በለው በአቋም ደረጃ። ድምፁ ግን ያው ነው። ድርስ ስግጥ ብሎ ነው የሚያወራው እንጂ በኢኮኖሚ ደረጃ የሚያውቃቸው ሰዎች፣ መረጃ የሚለዋወጣቸው ሰዎች፣ የሚሰራላቸው ሰዎች እንደ ወቅቱና እንደ ሁኔታው የሚወስኑ ናቸው። እንደ ወቅቱና እንደ ሁኔታው ነው የሚቆምልህ ራሱ ከጎንህ ማለት ነው። እሱን ነገር ምን ያደንግለታለሁ። ግን ደግሞ አሁን በኢኮኖሚ በስትራቴጂ ምናምን በደንብ የዳበረ ሰው ነው። ወዳጆች አሉት። የሆነ ነገር ቢሆን ስልክ ደውሎ የሚጠራቸው ወዳጆች አሉት። በፊት ከሁሉንም ነው የሚሳደበው። ባቢ አንተን እንዲያገኝ አንተንም ጭምር። ከዛ ብቻው በእውነት በቃ እስር ቤት ሆኖ እንደዚህ አድርጉልኝ የሚሏቸው ሰዎች እስከመጣ ድረስ እኮ ነበር የሚሳደበው። አቋም አልነበረውም። እና አሁን ማን የማን ወዳጅ ማን የማን ጠላት እንደሆነ በደንብ ስለለየ እድሜውም እየሄደ ስለሆነ ይመስለኛል እስሆናል። በጣም ጎበዝ ነው። እኔ አሁን ያለበት ሁኔታ በጣም አደንቃለሁ። አይወዱትም። ለዛም ነው ብዙ ጊዜ አይወዱትም። ታውቃለህ፣ አሁን ባለው አቋሙ ማለት ነው። አንዳንዴ እነሱ መስማት የሚፈልጉትን ሲናገርላቸው ካልሆነ ተሰሚነት የለውም። ግን መሆንም ያለበት እንደዚህ ነው። ይሄ ምርጥ ነው። እና ምን ልላችሁ ፈልጌ ነው፣ የህዝብ ቅምጡ እፎይ በ3 ቀን አንዴ ቴሌግራም ላይ እዚህ ሰማና ቴሌግራም ሄዶ ነው የሚያለቅሰው።
ሲያለቅስ አሁን ታውቃላችሁ። እስልምና አይሻ ስትሰደብ ሰምታችሁ ታውቃላችሁ። ሀጂ ሙፍቲ ከሞቱ በኋላ መሐመድ ሲሰደቡ ሰምታችኋል። አላህ ሲሰደብ ሰምታችኋል። ማሮቴ እኔ እኮ ተናገርኳችሁ። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል ብሎ እራሱ ነው ፔጁ ላይ የጻፈው። ሀጂ ሙፍቲ እውነትም ከመቃብር ሀጂ ሙፍቲ ግን በእውነት ይሄ አብረ በወዳቸው ወይ ኢማጂን ነው የምልክ። እና አሁን ተሰደቡ፣ ችግር የለችም። ዋሃብያ እየተባላችሁ ተሰደቡ። በእውነት በፊት ለምስል የአላህን ገመድ የያዘ ሙስሊም እሱ ቢሞትም ቢሰደድም ችግር የለትም። ታውቃለህ፣ ደካማ ጎናቸው ነብያቸው ናቸው። ኮንፊውዝ ገባ። በቃ ይሄ አእምሯቸው ድልች እስከሚያደርግ ድረስ ነበረ የሚያበሳጫቸው። ገባ። ከአንድ ሰው እኮ ጥሩና መጥፎ መርጦ ለመናገር ደህና ሁኔታ ላይ መሆን አለበት። ገባ። እነሱ ቢያጡ፣ እነሱ ቢሰደቡ፣ ቢቸገሩ። ምክንያቱም ኢትዮጵያኖች ሀገራቸው ውጭ ሲገደሉ እንደዚህ አልተናደዱም። ነብያቸው ሲሰድቡ እንደተናደዱት ገባ። እንደዚህ አድርገዋል ለምትለው ታሪክ የላቸውም። ኢትዮጵያ ውስጥ ጸጥ ለጥ ብለው ነው የሚኖሩት። አሁን ግን ስድቡ እንዳለ ወደ ዋሃብ ይዞሯል። እና በቃ እንዳለ የሚሰደበው ኢቨን ሞዴሬተሮቹ የእሱ አሽከሮቹ ራሱ ቤታቸውን ሲከፍቱ እንደዚህ ብለው ይጽፋሉ ካፕሽናቸው ላይ ዋሃብያ እና መንግስት ነው አንድ ላይ የሚገለን። ዋሃብያ የሚሰራው ደግሞ ከግብረ ሰዶም እና ከ666ቶች ጋር ነው። 666ቱ መንግስት ነው። የረጋ ዘይት ያበላችኋል ገዳ መንግስት ፓልም ነው የሚያበላችሁ። ከዛ በኮሌስትሮል ነው የሚጨርሳችሁ። ከፀሐዩ መንግስታችን ጋር ተስማምታችሁ ማትኖሩ ከሆነ የረጋ ዘይት ነው የምትበሉት። ፓልም ይሰጣችኋል። እድሜያችሁን 40 ዓመት እንቀንሳለን። በኮሌስትሮል ትመታላችሁ። ከዛ የሚፈታችሁ ፍትሀትም ትወዷል። 5,000 30,000 ምናምን ነው የፍትሀት ራሱ። አሁን ሳትፈቱ ነው የምትቀበሩት። 30,000 ነው እንዴ? 5,000 እስከ 30,000 እኮ ነው። በይ ይሄ መካከለኛው ነው። ከፍ ያለው ከፍ ይላል። እንደ በሬው ነው የሚወሰነው። የእንትና ሰርግ እንዴት ነው ሲባሉ ብንደቢሉ ታውቃለህ? የእኛ ዘመዶች የእንትና ሰርግ እንዴት ነው ሲባል እስቲ በሬውን አይተን እንናገራለን ይላሉ። እና ኦርቶዶክስ ጋር ፍትሀት የሚደረግልህ እንደ በሬው ነው። ከምን አባቱ ነው የሚፈታው? ራሱ ምንድን ነው ፍትሀት ምናምን? ውሸት ነው ፍትሀት ምናምን። የት አባቱ ሲወለድ የታሰረ ሲሞት ማለት ነው። እና እኔ በቃ ደስ ይለኛል ጋይስ። እውነት ነው በቃ ውይ የምር በቃ ሀጂ ሙፍቲ የሀጂ ሙፍቲን ውለታ እኔ በእውነት እንደ ሀራም ነው እንጂ እንደ ታቶ ራሱ ቢሰራቸው ደስ ይለኛል ከነስማቸው። አንቺ በቃ ፎቶቸውን 4 ቦታ አደረኩ። በቂ አይደለም። ቢሮዬ አደረኩ። በቂ አይደለም። በቃ ታቶ መሰራት ልብኝ ያስባል። አንቺ ከማሰራትሽ በፊት እኮ ሀውልት መሰራት አለበት ብለው እኮ ኦርቶዶክሳውያን ሊያሰሩ እንትን ሲሉ ነበር እኮ አጤ ምኒልክ አጠገብ ነው። አሁን ተሳቀው በፊት ሚዲያ ላይ እንዳለው አያውቁም። በነገር ላይ እስልምና መጥፋት አለበት ብለው በተናገሩበት አፋቸው ዋሃብያ መጥፋት አለበት ማለት ነው። እና እኔ አንዳንዴም ደስ ተከለክ እነዚህ አህባሾች የሚባሉት ሰዎች አያውቋቸውም እንዳልኩኝ በነገባ አባባ ላይ ጀዋር መሀመድ ምንድን ነው? ዋሃብያ ነው አይደል? ጀዋር መሀመድ ቀጣዩ መንግስት እኮ ነው። በነገርሽ ላይ ቀጣዩ ኢትዮጵያ የሚመራው ጀዋር መሀመድ ነው። እና መዘጋጀት ነው ያለበት። ማቲያስ ነው ሲኖዶስ ነው ምናምን የሚባለው ነገር የለም። ሲፈቀድልህ ነው የምትኖረው። ከተፈቀደልህ ትኖራለህ። ካልሆነ የአይን ቀለም አላማረኝም ከተባልክ እንደንት ነው ትወጣለህ። ከተመቸህ ትኖራለህ። እነሱ እኮ ሰው አይገፉም። ችግሩ ጀዋር መሀመድ ነው መንግስት ቀጣይ። ዋሃብያ በጣም ትልቅ ስህተት የሚሰሩት ይሄ ለሙስሊሞች የእስልምና መመዘኛው ቁርአንና ሀዲስ ነው። እኔ ሁሌ ነው እኮ የምናገረው። የዳቦ ስም ነው። በቃ ማበሻሸቂያ ነው። ችግር የለውም። ገባክ? ሀባሽም በለው ሱኒም በለው ዋሃብያም በለው ሰላፊ ምንም ብለህ ጥራቸው ሙስሊም ናቸው። አንድ አምላክ ነው
መልከው አንድ አምላክ ነው የሚያመልከው። ግን ስላሴን ከሚያምን ሰው ጋር እራሳቸውን አይወዳደሩ። ለምን የሚባል ነገር አለ መሰለክ፣ ራስን የፈለገ ነገር ለምሳሌ የኮካ ጠርሙስ ውስጥ ውሃ ብትጨምርበት ኮካው ቢፈስና በውሃ ብትቀይረው ጠርሙሱ የውሃ ሃይላንድ አይሆንም። ኦርቶዶክስ ክርስቲያኖች እስልምናን ጥገኝነት ሲጠይቁ ጥገኝነት ጠየቁት ነባር ብለው አሁን ያሉ ኦርቶዶክስ ክርስቲያኖች የሙስሊም ጥገኛ ናቸው። ማህበራዊ ሚዲያ ላይ ያሉት ደንግጠዋል። ሙስሊም ተናገሩ፣ ሁሉ ሙስሊም ነው የሚመጣው። ስለዚህ እየመረጥን ብንሳደብ እየመረጥን ብንናቀው ነው ያልኩ ነው። እንደ ተርብ ነው መጥፎ የሚያጠፏቸው እና በእነሱ ቤት በትንሽ የጭንቅላታቸው ነው አሁን ሙስሊም ብለን እንደ በፊቱ ነብዩ መሐመድ አላህ እስልምና ሙስሊሞች እያለን ብንናገር እነዚህ ወራሪዎች ናቸው። በቃ እንደ ተርብ ነው የሚያጠፉን። ስለዚህ ስንሳደብ በቃ በየተራ እንሳደብ። አሁን በቃ ዋሃቢ እያለን እንሳደብ፣ አህባሽ ደግሞ እናቆላምጥ አይነት ነው። ገባ? ከፍራት ይመጣ ነው። ግን የሙስሊም ጥገኛ ናቸው። አህባሽም ሙስሊም ነው። ጥገኝነት ጠይቃችሁ ማህበራዊ ሚዲያ ላይ በቋፍ ያላችሁ አንድ ነገር ሲፈጠረባችሁ ራሱ በተጠይቁት ከሙስሊሞች ነው። የሙስሊም ጥገኛ ናችሁ። ሀሳባችሁንስ ሙሉ በሙሉ አስቀይረናችኋል። አይዲዮሎጂያችሁ ተቀይሯል። መርሃችሁ ተቀይሯል። ስለዚህ አሁን ባላችሁበት አቋም አሁን ባላችሁ ማህበራዊ ሚዲያ ላይ ተጽዕኖ መፍጠር ስለማችሉ ስትሳደቡ ስድቡ እንዳይቀር ነው። ገባ? ስድቡ ከቀረ ክፍያ ስለሚቀር አይ ሙሉ በሙሉ ስድብ ከምናቆም በቃ ዋሃቢ እያለን እንሳደብና ደሞዛችን ይቀጥልልን ከ20-25 ሺህ ድረስልን። በዛ ላይ ከእግራቸው ነው ከሀገር የወጡት። በእግር ወጥተው ነው በእግር የገቡት። ገባክ? በፕሌን እስከሚሄዱ ድረስ ግዴታ እንዳከ መደብ አለበት። ግን ስትራቴጂያቸው አቋማቸው እስልምና ማጥፋት ነው። ገባክ? ሙስሊም የሆነ ሰው ይህንን አይዲዮሎጂ በደንብ ያውቃል። መርሃቸው የተናገሩት ነገር ነው። እስልምና ለሁለት ከፍለን ሲባሉ ሲጠፉ ማየት ነው የምንፈልገው። እስልምና መጥፋት ያለበት ሃይማኖት ነው። የመጀመሪያ መርሃቸው ሁሉም የሚስማሙበት የሚሰሩትም ለዚህ ነው። አሁን ባሉበት ሁኔታ ግን ጥገኝነት ስለሚያስፈልጋቸው እነሱ ሀባሽ እያሉ የሚጠሯቸው ሙስሊሞች ጥገኝነት ይቋል። እነዚህ ሀባሽ የሚባሉት ሙስሊሞች ደግሞ ምንም ነገር ሳይናገሩ እስልምናን አስከብረዋል ነው የሚልክ ብረው ገባክምል። ስለዚህ እነዚህኞቹ መብታቸውን ያስከብራሉ፣ እነዛ እስልምናን ያስከብራሉ። አሁን ገባኛው ገብቷል። ይገልጋለ አሁን ከባድ ስራ የሚጠሯቸው ሙስሊሞች መብታቸውን የማያስነቁ ገባ? መብትን አለማስነካት፣ እስልምናን አለማስነካት፣ አለመገደል፣ አለመሞት፣ መብትህን መጠበቅ ዋሃቢ ካስባለ ሁሉም ሰው ዋሃቢ ነው መሆን ያለበት። እነሱ ራሱ አሁን እየሰራሉት ዋሃቢ ያለ መሆኑ። ኦርቶዶክስ ክርስቲያኖች እንደ ኢራን ኦርቶዶክስ መሳሪያ እንግዛ ይለዋል፣ እንደራጅ ይለዋል። ኦርቶዶክስ ምን ይሰራለታል? ለምሳሌ ስላቸው ራሳችን መከላከል አለብን። ምን አባቱ ሊያደርግበት ነው? ማጅን ኦርቶዶክሶች ራሱ ፍላጎታቸውና ህልማቸው ዋሃብያ መሆን ነው። ፍላጎታቸው ይናደዳሉ። ኮሜንት ላይ ግባና ፖስቲ መደራጀት አለብን፣ ራሳችንን መከላከል አለብን፣ ራሳችንን መጠበቅ አለብን፣ መብታችንን ማስከበር አለብን፣ መፈራት አለብን፣ ኖ ማለት አለብን ይለዋል። ይሄ የዋሃብያ ባህሪ ነው። ስለዚህ የትም ፍጨው ዱቄቱን አምጨው እስልምና በኢትዮጵያ የሚከበርበትና በትልቅ ስርዓት የራሱን ኢምፓየር የሚገባበት ክፍለ ዘመን ነው። ዋሃብያዎች መብታቸውን ያስከብራሉ፣ አህባሾች ደግሞ እስልምናቸውን ያስከብራሉ። ከዛ መጨረሻ ላይ ስለዚህ እነዚህ ኦርቶዶክሳውያን ደግሞ እኛም ሳንሰልም ምንድን ነው የኦርቶዶክስ ዋሃብያን እያሉ መብትን በማስከበር ኦርቶዶክሶች ሆን እኮ ህልማቸው ዋሃብያ መሆን ነው። ገባ? መሳሪያ ያስፈልገናል፣ መፈራት አለብን፣ መብታችንን ማስከበር አለብን፣ ማንም ሊነካን አይችልም፣ እንዳንሞት የለብንም እያሉ ነው። ይሄ መፈክር እኮ የዋሃብያ መፈክር ከባድ ነው። ገባክ? እናደርጋለን እኛ ፑሽ እናደርጋለን። አህባሽ በኩል በዲፕሎማት ታቦትም ያስገቡ ችግር የለውም። ሽንኩርትም አብሯቸው ይላጡ ምንም ችግር የለውም። ሙስሊም ናቸው ስለምናቸው ላላ ብዬ ወዳለሁ ነው የሚለው አህባሽ እኮ ስላሴ መሰለኝ ሊላ ነው የሚለው አህባሽም ቢሆን እኮ አይደል ታቦቱ ቢሸከመውም ከታች አላሁ አክበር እያለ ነው። አላሁ አክበር ታቦታችን በሰላም አልሐምዱሊላህ ያመሰ ይበለን አላህ በቸራ ያው ጣውላ ነው። አያምን አንተ ጠብቀኝ ወደ ላይ ነው። አልሐምዱሊላህ ነው ወደ ላይ
ይዘይራል ከፎቆት መኪና አልማዙን ገጭ አላህዋ አረ ያለህ ያለ ነብይ ያለ ይላል። ልክ ማንስ ማዚያት የሚል ሙሳሐቶች ወጣው። ሪያሊቲ ነው። እኛ በሪያሊቲ እና በውጤት ነው የምናምነው። ስለዚህ በዲፕሎማት ነባር እየተባሉ ነው የሚጠሩት። አክሱም ላይ ሐውልት መስጊዳቸውን ያሰራሉ። ለአክሱም ተማሪዎች ገባክ ኒቃቢስቶችም ሂጃቢስቶችም እንዲለብሱ ያደርጋሉ። ነባር እንደመሆናቸው መብት አላቸው። እኔ እኮ ተናግሬያለሁ። የነባር ሙስሊሞች ተብሎ አክሱም ላይ ገባህ። ልክ ኢየሩሳሌም መስጊድ አለ። አክሱም ላይ የማይኖርበት ምክንያት የለም። ደግሞ የሚሰራ እንግዲህ ነባር ስለሆናችሁ ለምሳሌ አሁን የወሎ ሙስሊም ቤተክርስቲያን ያሰራል። ጣራ ገዝተው እንጨት ገዝተው ቤተክርስቲያን ያሰራሉ። አክሱም ላይ ደግሞ መስጊድ ሲሰራ ኦርቶዶክሶች እንግዲህ እንዳታኮርፉ ያው ድንጋይም አሸዋም ይዛችሁ እንድትሄዱ፣ ምክንያቱም ነባር ስለሆናችሁ ትዋደዳላችሁ። አትጨነቁ። በነገራችሁ ላይ ዋሃብያ ቤታቸውም ይሰግዳሉ። ምንም ችግር የለው። አያሳስባችሁ። ግን ለነባር ሙስሊሞች ለፍቅራችሁ ሲባል የሴት ሙስሊም ተማሪዎች ሲጋደሉ፣ በጦርነት ሲታኮሱ፣ ሲዘምቱ ኒቃቢስት ነሽ ሂጃቢስት ነሽ ያላት የለም። ገባህ? እኩል ነው የሞቱት። ሲማሩ ግን ነፃ ስለሆኑ ግን ፀሐይ ሲወጣ ዲሞክራሲ ሲሰራ ግን የሙስሊም ሴት አንቺ ኒቃቢስት ነሽ፣ አንቺ ሂጃቢስት ነሽ፣ አንተ ሙስሊም ነህ አትቀበርም፣ እዚህ አያሳግድም አይባልም። እነዚህ ነባሮች እኮ እንወዳቸዋለን ከተባለ አብሮነታቸውና ፍቅራቸው በመብት ነው የሚመዘነው አይደለ? እኩልነት መብት አለ ሀገራቸው ስለሆነ ማለት ነው። ስለዚህ እኛ ፍቅራችሁን የምንመዝነው በሚሰራላቸው መስጊድ፣ በሚያገኙት መቀበሪያ፣ ከዛ ደግሞ እኛም ደግሞ በተራችን አህባሽ ጋር ጥገኝነት እንጠይቃለን። ስማቸው አሪፍ ነው። መቀልበስ ነው ያለበት ራሱ ስማቸው ኦርቶብያ ይባሉ እነዚህ ሰዎች። እነዚህ መዋጋት አለብን መታጠቅ አለብን የሚሉ አህባሽ እኮ ማለት ልክ እንደ ኦሮሞ ማህበረሰብ አቃፊ ማለት ነው። በቃ ያቅፈዋል። ምንም ችግር የለባቸውም። ታቦተም ሲሸኝ ሸኝተው አላህዋ በሰላም ያገናኘ ብሎ ነው የሚሄዱት። በቃ ችግር የለ። በቃ ያበደ ዲፕሎማት ነው ያለ እንጂ ስራዊ ነው ያው ግን ሙስሊም ናቸው። ይሄ ሪያሊቲ ነው መቀየር የሌለበት። የአላህን ገመድ የያዙ ናቸው፣ ሙስሊም ናቸው። ስለዚህ ስለምናን እናጠፋለን የምትሉ ሰዎች አቋምን ለውጥ አድርጋችኋል፣ እናመሰግናለን። አሁን እኛም አንናደድም። ነብዩ አይሰደቡም። አይሻ በየቀኑ አትሰደብም። እናታችን አይሻ እስልምና በየቀኑ አይሰደብም። አላህ በየቀኑ አይሰደብም። አሁን ምን አይነቱ ሰዎች ሆነዋል መሰልክ? ግብረ ገብ ሰዎች ሆነዋል። ስለምናን አይቀበሉም። ሃይማኖታቸው አይደለም። ሲከራከሩ ሲቃወሙ ግብረ ገብ ባላቸው ቃላቶች